ያንን የመዳንን ምንነት ፕሮሰስነቱን ወይም ሂደት መሆኑን በጊዜ ሂደት እግዚአብሔር ሰዎችን እየለወጠ ያዳነ ኦልሬዲ በመጨረሻም እስከ ትንሣኤ ሙታን ወይም ሙታን ተነስተው ቅድም እንደተነገረው እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን መንግስት ወርሱ ዘንድ ወደ እኔ ኑ ብሎ እስኪወስደን ድረስ እስኪጠራ ድረስ ያለ ሂደት ነው ማለት ነው። ለግለሰብ ለአንድ ሰውም ሂደት ነው፣ ለሰው ልጆችም በሙሉ በታሪካቸው በሰው ልጆች አጠቃላይ ታሪክም ሂደት ነው፣ በግለሰብም ደረጃ ሂደት ነው ማለት ነው። ይሄንን ባለመረዳት ያው ዞሮ ዞሮ በዚህ ላይ የተዛባ ትርጉም በመያዝ ይወሰዳል አይወሰድም በሚለውም ላይ የተዛባ ትርጉም ይያዛል ማለት ነው። በመጀመሪያ ነጥብነት መውሰድ ያለብን መጽሐፍ ቅዱስ ውስጥ ይወሰዳል አይወሰድም ተብሎ ጥያቄ ተነስቶ አይወሰድም የሚል መልስ እንዳልተሰጠ፣ እንደውም በግልባጩ ማስጠንቀቂያዎች እንደሚበዙ፣ ማስጠንቀቂያዎች ተደጋግመው እንደተነገሩ፣ ክርስቲያኖች በጥንቃቄ እንዲኖሩ መዳናቸውን እንዲፈጽሙ በጣም ተደጋጋሚ የሆነ ማስጠንቀቂያ እንደተሰጠ መታወቅ አለበት ማለት ነው። ይሄንን ስናየው ሰዎች በድፍረት በእግዚአብሔር ላይ መመካት ይመስላል፣ እግዚአብሔርን መደገፍ ይመስላል፣ እግዚአብሔርን ማመን ይመስላል። ነገር ግን እግዚአብሔርን በተሳሳተ መንገድ ብናምነው እግዚአብሔርን እንዳመን አይታወቅም ወይም አይወሰድም። ሰዎቹ የእግዚአብሔር ቃል ያላለውን በእግዚአብሔር ቃል ያልተጻፈን ነገር ስለ እግዚአብሔር ተናግረው እናምናለን ብለው ቢናገሩ ያ እነሱ ያሰቡት የመሰላቸው ነገር ነው። ምንም እንኳን ፍጹም እምነት አለን ብለው ቢናገሩም እምነት አለን ብለው መናገራቸውን አይደለም የምንወስደው ማለት ነው። የመጀመሪያው ኔትወርክ እንዳይቆራረጥብኝ እንጂ ችግር የለም። የመጀመሪያው ነጥብ ይሄ ነው። ይሄ ከተረዳን ማስጠንቀቂያ እንደሚበዛ በማስጠንቀቂያዎቹ መሰረት ቃል በቃል የተጻፉትን ነገሮች ተላልፎ እግዚአብሔርን ማመን፣ እግዚአብሔርን መደገፍ፣ በእግዚአብሔር ላይ የጸና መተማመን ያለው በመምሰል የሚነገረው ንግግር መጽሐፍ ቅዱሳዊ ስላልሆነ የእግዚአብሔርን ቃል መሰረት ያላደረገ ስለሆነ መቀበል አንችልም። የቤተክርስቲያን ትምህርት አይደለም። የመጀመሪያው ነጥብ ይሄ ነው። ሁለተኛው ለምንድን ነው የሚፈለገው ነው። ይሄ ትምህርት ራሱ ለምንድን ነው የሚፈለገው? ክርስቲያኖቹን ስለሚጠቅም ነው? ክርስቲያኖቹን ስለሚያጸና ነው? ክርስቲያኖቹን እንዲጠነቀቁ ስለሚያደርግ ነው? እግዚአብሔርን እንዲወዱ እንዲፈሩ ስለሚያደርግ ነው የሚለው ጥያቄ ነው። እኔ እንደ ዋና ነገር የምወስደው እርሱን ነው። ይሄ ትምህርት የሚፈለግበት ዋና ምክንያት የሰዎችን እምነት የሚያበላሽ መንገድ እንዲከተሉ ለማድረግ ነው። ኦልሬዲ በጣም ብዙ ነገሮች ኮንሲኩዌንስ አለው። ይህንን ሰዎች የሚሰሙ ሰዎች መረዳት አለባቸው። ብዙ ሰዎች እምነት አለኝ ብለው ያስባሉ። እምነት አለኝ ብለው በማሰባቸው ደግሞ ዳንሁ ብለው ያስባሉ። ዳንሁ ብለው በማሰባቸው ደግሞ አይወሰድብኝም ብለው ያስባሉ። አይወሰድብኝም ብለው የሚያስቡ ሰዎች ኦልሬዲ መዳኑ ካልተወሰደብኝ ወደ ፈለገኝ ህይወት አማራጭ ብከተል ችግር የለውም የሚል የእግዚአብሔርን ጸጋ ለአግባብ የሚያጣምም እና የእግዚአብሔርን ማዳን ሰዎች ባለአግባብ እንዲረዱት የሚያደርግ መንገድ ይሄዳሉ። ስለዚህ የመጀመሪያው እምነት አለኝ የለኝ የሚለው ሳይሆን ማመኑ ነው የሚፈለገው። ሁለተኛው ደግሞ ያመነ ሰው በፍርሃት እንዲኖር ነው የሚጠበቅበት፣ በእምነት እንዲኖር ነው የሚጠበቅበት፣ እግዚአብሔርን በመተማመን እንዲኖር ነው የሚጠበቅበት። እግዚአብሔርን መተማመንን በተሳሳተ መንገድ ማጣመም የለበትም። ስለዚህ ሰዎች ወደ ኃጢአት እንዲገፋፉ የሚያደርጉ ነገሮችን ድፍረት ወደ የኃጢአት ድፍረት ኃጢአትን መድፈር የሚያመጣ ነገርን ማስተማር የለባቸውም። እርግጥ አንዳንዱ እውነተኞችን እና የተሳሳቱ ክርስቲያኖችን እግዚአብሔር ያውቃቸዋል ብሎ ማስተማር ከዚህ ጋር ምንም ግንኙነት የለውም። የእውነተኞች የሆኑትን ክርስቲያኖች የሚመለከት ትምህርት ነው የምንነጋገረው ሁልጊዜም ማለት ነው። ሐሰተኞች ክርስቲያኖች ሐሰተኞች ቢመስሉም ሁልጊዜም ቢሆን ሐሰተኞችን ከሐሰተኝነት ለይተን
ለእውነተኞች ምሳሌ ልናረጋቸው አንችልም። እውነተኞች መካከል ሐሰተኞች አሉ። እነዛን እኛ መለየት አንችልም፣ እኛ ልናውቅ አንችልም። ስለማንችል እግዚአብሔር ነው መለየት የሚችለው ማወቅ የሚችለው። ሐሰተኞች በሐሰተኝነታቸው የሚኖሩትን ህይወት ራሳቸው ሊረዱት ይችላሉ፣ ሊያውቁት ይችላሉ። አልፎ አልፎ ላያውቁትም ይችላሉ። አሁን እንዳያከራክረኝ ማለት ነው። ግን እግዚአብሔር እየተናገረ እያስጠነቀቀ ያለው ማንን ነው ሲባል አምነው በትክክል በእውነት እግዚአብሔርን የሚከተሉ ሰዎች በፍርሃት እንዲኖሩ ነው። በጥንቃቄ እንዲኖሩ ነው። በጥንቃቄ እንዲኖሩ በፍርሃት እንዲኖሩ የተነገረውን ነገር እንዳይኖሩ የሚያደርግ እንዳይፈሩ እንዳይጠነቀቁ የሚያደርግ እንደውም ክፉ ነገርንም መልካም ነገርንም እንዲደፍሩ የሚያደርግ ማነው? ክፉ ነገርንም ኃጢአትንም እንዲደፍሩ የሚያደርግ ነገር መስራት የለብንም። ለመልካም ነገር እንዲበረቱ፣ ከክፉ ነገር እንዲርቁ፣ ኃጢአትን የበለጠ እንዲርቁት፣ ጽድቅን ደግሞ የበለጠ አጽንተው እንዲይዙ የሚያደርግ ነገር ነው ማስተማር ያለብን ነው። ይሄ ማስጠንቀቂያዎችን አይ ቲንክ ለምሳሌ ዮሐንስ ወንጌል ምዕራፍ 15 በግንዱ ላይ ያለ ቅርንጫፍ ፍሬ ባያፈራ ይቆረጣል ይላል። በግንዱ ላይ መኖር መቼም ማመን መሆኑን ማንም መከራከር የሚችል የለም። በግንዱ መሆን በግንዱ መኖር ማመን ነው። በክርስቶስ መኖር ነው። በክርስቶስ ማመን ነው። በክርስቶስ ያመነ ሰው ባያፈራ ፍሬ ባያፈራ ይቆረጣል ይላል። ይሄ ሰው ያው ጉዳት ይጠብቀዋል ማለት ነው። ቅጣት ይጠብቀዋል ማለት ነው። ስለዚህ ይሄንን በትክክል ፊት ለፊት መናገር አለብን። ይቆረጣል ብቻ ሳይሆን ወደ እሳትም ይጣላል ይላል። ወደ እሳት ይጣላል የሚለው ቃል ያው ፍርድ ይጠብቀዋል ማለት እንደሆነ፣ ኩነኔ ይጠብቀዋል ማለት እንደሆነ፣ ቅጣት ይጠብቀዋል ማለት እንደሆነ ምንም የሚያከራክር ነገር አይደለም። እንደዚህ አይነት ሰዎች ማስጠንቀቂያ ነው እየተነገረ ያለ እንጂ ድፈሩ፣ ችግር የለም ባታፈሩ ምንም አይመጣም የሚል አይደለም እዛ ያለው መልእክት ማለት ነው። ዕብራውያን ምዕራፍ 5ም ማነው ምዕራፍ 6ም የዕብራውያን መልእክት ይሄንን ነው የሚናገረው። ኦፍ ኮርስ ምዕራፍ 3ም 4ም ይሄን ይናገራል። የእስራኤልን ኢያሱ የመራቸውን እስራኤልን ምሳሌ አድርጎ በምድረ በዳ ወድቀው የቀሩት እነማን ናቸው? ከሙሴ ጋር ከግብፅ የወጡት አይደሉምን? እያለ ይናገራል። ስለዚህም ከመዝሙረ ዳዊት እየጠቀሰ ያን ጊዜ እንደተነገረ ዛሬም ልባችሁን ልከኛ አታድርጉ ብሎ ያስጠነቅቃል። ስለዚህ ይሄም ማስጠንቀቂያ ነው እንጂ እስራኤል ከግብፅ ከወጡ በኋላ ሁሉም ከነዓን ገቡ አይደለም የሚለው፣ ሁሉም ተስፋቸውን አገኙ አይደለም የሚለው። በምድረ በዳ ወድቀው ቀሩ። በምድረ በዳ ወድቀው የቀሩት ደግሞ ባለማመናቸው ምክንያት ነው። እግዚአብሔርን በትክክል ተከትሎት ባለመሄዳቸው ምክንያት ነው። መጀመሪያ ተነሱ፣ ከዛ በምድረ በዳ ወድቀው ቀሩ ነው የሚለው። ስለዚህ ይሄንን በደንብ መረዳት ይፈልጋል ማለት ነው። እንደው ዕብራውያን 6 ላይ ብዙ ዘመን ውሃ ጠጥታ ለስልሳ ዘር ተዘርቶባት የተዘራባትን ዘር አምክና ፍሬ መስጠት አልችል ብላ የቀረች ምድር ለመርገም እና በእሳት ለመቃጠል የቀረበች ናት ነው የሚለው። ያንን የተናገረበትን አውድ መጀመሪያ ስንናገር ብዙ ሰዎች የትንሣኤ ሙታንን፣ የጥምቀትን፣ የእግዚአብሔርን ጸጋ ነገር ቀምሰው በኋላ ቢያፈገፍጉ እንደዚህ አይነት ሰዎች ክርስቶስን ዳግም ይሰቅሉታል ብሎ ከተናገረ በኋላ ነው ይሄንን ምሳሌ እየሰጠ ያለው ማለት ነው። ስለዚህ የእግዚአብሔርን ጸጋ የቀመሱ ክርስቶስ የሙታንን ትንሣኤ፣ ጥምቀትን ምስጢር ያዩ የእግዚአብሔርን ኃይል የማዳኑን ኃይል የተረዱ ሰዎች ቢያፈገፍጉ ክርስቶስን ዳግመኛ ይሰቅሉታል፣ የእግዚአብሔር ልጅ ዳግመኛ ይሰቅሉታል የሚለው አባባል ያው ሞቶ ያዳነበትን ምስጢር ይክዳሉ። ያ ደግሞ ዳግም እንደ መስቀል ያክል ነው። ያንን ቢያደርጉ ደግሞ ፍርድ ይጠብቃቸዋል የሚለውን ነገር ለመናገር ብዙ ጊዜ ዝናም ዘንሞባት ውሃዋን ጠጥታ ዘር ተዘርቶባት ገበሬው ደክሞባት ለደከመባት ገበሬ ፍሬን የማትሰጥ ከሆነ በእሳት ትቃጠላለች፣ ደግሞም ለመርገም የተቀረበች ናት ብሎ ግልጽ ነግሮናል። እንደዚህ አይነት ነገሮችን መረዳት ያስፈልጋል። አይ ቲንክ ዕብራውያን ምዕራፍ 10ም ላይ አለ። በነገራችን ላይ አንድ ጊዜ ኃጢአት ይቅርታን ካገኘ በኋላ ደግሞ የሚበድሉ ሰዎች ለሕይወታቸው ዳግም ንስሐ የላቸውም ይላል። ይሄን ሁሉ ማስጠንቀቂያ እየሰማን ፍርሃትን፣ ጥንቃቄን ገንዘብ ከማድረግ ይልቅ ድፍረትን መከተል እግዚአብሔርን እንደማመን አላየውም። እንደ ብልሃትም እንደ ጥበብም እንደ መንፈሳዊነትም አላየውም። ስለዚህ እግዚአብሔርን የምትፈሩ እግዚአብሔርን የምትወዱ ተጠንቀቁ።
እግዚአብሔር ማመንና ጥንቃቄ አብረው ይሄዱ። ብዙ ጊዜ እግዚአብሔርን ማመን ከራስ ጥንቃቄ ጋር ከመጠንቀቅ ጋር ተቃራኒ አድርገው የሚሰብኩ አሉ፣ ሊያሞኙ የሚፈልጉ ማለት ነው። እግዚአብሔርን ማመን ማለት እግዚአብሔርን መፍራት ማለት ነው። እግዚአብሔርን መውደድ ማለት ነው። መጠንቀቅ ማለት ነው። በእግዚአብሔር ነገር ላይ ቸልተኛ አለመሆን ማለት ነው። ህይወትን ሊጎዳ በሚችል ነገር ላይ ቸልተኛ አለመሆን ማለት ነው። ፈቃድን ለእግዚአብሔር ማስገዛት ማለት ነው። ህይወትን በጥንቃቄ መኖር ማለት ነው። ከዚህ አንጻር እምነታችሁን መርምሩ፣ ልባችሁን መርምሩ። እግዚአብሔርን በእውነት የምትወዱ የምትፈሩ፣ የምትከተሉ የክርስቶስን የማዳን ምስጢር በእውነት የምትከተሉ ሰዎች በጥንቃቄ በእምነት በጥንቃቄ የመኖርን ጥበብ ገንዘብ አድርጉ። የማይገባ ድፍረት መንፈሳዊ ብልሃት አይደለም። አላግባብም ደግሞ ከማስተዋል ውጪ የሆነ የእግዚአብሔርን ቃል መሰረት ያላደረገ ንግግርንም ትምህርትንም መራቅ አለብን። በእኔ የሚያምን የዘላለም ሕይወት አለው ብሎ ሲናገር ግን ምንድነው ትልቁ ነገር አቡዬ? በጌታ ማመን ውስጥ ምን አለ ነው። ኦኬ እምነት የሚለው ነገር እንዴት ነው ዲፋይ? አሁን ለምሳሌ ጌታ በእኔ የሚያምን የዘላለም ሕይወት አለው ብሏል። ወር በልጁ የሚያምን የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። በልጁ የሚያምን ሲባልስ ምን ማለት ነው? ኦኬ ሕይወትን ይጠይቃል። አሁን እዛ ጋር ነው ችግሩ። ሕይወትን ይጠይቃል። ኦኬ በክርስቶስ ማመን ማለት ክርስቶስን መስሎ መመላለስ ማለት ነው። ኦኬ ክርስቶስን መስሎ መመላለስ ነው። እኛ እግዚአብሔር ላይ እምነት ሳይኖረን ቀርቶ አይደለም። እግዚአብሔር ላይ እምነት ሳይኖረን ቀርቶ ሳይሆን ነገር ግን ስጋነንና ጥንካሬ የለንምና ልንወርቅ እንችላለን የሚለውን ፖሲቢሊቲ ስለምናስብ ነው። እንደ ክርስትና ለምንድን ነው ሁሌ እያደጉ የሚሄድ ክርስቶስን ወደ መምሰል የማደግ ህይወት ስለሆነ ማለት ነው። ባይ ዲፎልት ኦኬ ባይ ዲፎልት እና ሁሌ የምትነሳ ያው አቡዬ እንደምታውቀው ዮሐንስ 3:16 ነው የሚነሳው። ይሄው በቃ እዚህ ጋር እኮ የዘላለም ህይወት አለው ተብሏል። በቃ አለቀ። ምንድነው እናንተ በአንድ በኩል ጥምቀት የምትሉት፣ በአንድ በኩል ቁርባን የምትሉት፣ እዚህ ጋር ስራ የምትሉት፣ እዚህ ጋር የቅዱሳን አማላጅነት የምትሉት ይባላል። ያው እንደምታውቀው የቤተክርስቲያንን ትምህርት አንደርስታንድ የማያደርጉ ሰዎች ብዙ ሰዎችና እውነት ነው። በልጁ የሚያምን የዘላለም ህይወት አለው። ኦኬ በክርስቶስ ማመን ውስጥ ምን አለ ከተባለ ክርስቶስ የተናገራቸውን ነገሮች አፕላይ ማድረግ አለ። ክርስቶስ ያስተማራቸውን ትምህርቶች አሜን ብሎ መቀበል በክርስቶስ ማመን ነው። ባይዘው ለምሳሌ ጌታ ስለ ጥምቀት ያስተማረውን፣ ስለ ቅዱስ ቁርባን ያስተማረውን፣ ስለ ህይወት ያስተማረውን እሱን አሜን ብሎ ህይወቱ ላይ ተግባራዊ ማድረግ ይሄ በክርስቶስ ማመን ይባላል። ኦኬ እንጂ ዝም ብሎ በቃ እድሉ ተገኘ ተብሎ በየቦታው ኢየሱስ ጌታ ነው ብሎ መጮህ በኢየሱስ ማመን አይደለም። ይሄ ሰዎች ሊሸወዱ አይገባም። ኦኬ ኢየሱስ ጌታ ነው ስላልክ በኢየሱስ አምናል ማለት አይደለም። ኦኬ በኢየሱስ ማመን የሚታወቀው ምንድነው? ክርስቶስ ኢየሱስ ያላቸውን ነገሮች በማድረግ ክርስቶስ ኢየሱስ ያስተማራቸውን ትምህርቶች አሜን ብሎ በመቀበል እና ህይወቱን በመኖርና በዛው ልክ ነው። ስለዚህ መጽሐፍ ቅዱስን ስንመለከት ምንድነው? በእግዚአብሔር እምነት አለን፣ ምንም ጥያቄ የለውም። ነገር ግን ደግሞ ስጋ ነን። ኦኬ በእግዚአብሔር እምነት አለን ስንል ደግሞ ምንድነው? እምነታችን ምን ሊሆን ይገባል? እግዚአብሔር አምላክ ያዘዘንን ነገሮች ማድረግ መቻል አለብን። ኦኬ ለምሳሌ አቡዬ እንደምታውቀው በጸሎት ትጉ ይላል አይደለ? ጌታ በተደጋጋሚ ብዙ ቦታ አስተምሯል። በጸሎት ትጉ ይላል ጌታ። በጸሎት ትጉ እያለ ጸሎት ባልጸለይክበት ሁኔታ ህይወት ላይ የሆነ ነገር ቢያጋጥም መልሰ አለ አይደለ? ጌታ ላይ ልታጉረመርም አትችልም። ወይ ደግሞ የዘላለም ህይወት ነበረኝ እኮ አጣሁት ልትል አትችልም። ለምን? ነግሮሃል። ኦኬ ኮንሲስተንት ሆነ ክርስትና ህይወትን መቀጠል የምችልበት መንገድ አንዱ ለምሳሌ በጸሎት መትጋት እንደሆነ ጌታ አስተምሯል። ኦኬ ለምሳሌ ስጋና ደሙን ጌታ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ ተናግሯል። ለምሳሌ ስለዚህ ስጋዬን ብሉ ደሜን ጠጡ እያለ ያስተማረ ከቅዱስ ቁርባን እድሜ ልክህን ርቀ የሆነ ነገር ቢያጋጥም ኦኬ ኃጢአት የተሞላበት ህይወት ብትኖር ኦኬ ማደግ ካልቻልክ ወደ ክርስቶስ መቅረብ ካልቻልክ ጌታ ሆይ እንዴት ምናምን ብለህ ከክርስቶስ ጋር ልትከራከራችም። ለምን? መጀመሪያ ክራይቴሪያውን አስቀምጦልሃል። ኦኬ ዩ ሹድ ዱ ዚስ ይሄን እንዲህ ማድረግ አለብህ፣ ይሄን ኦቨርካም ለማድረግ ብሎ አስቀምጧል። ስለዚህ እግዚአብሔር አምላክ ባጭሩ ለወንድሞችም እድል እንዲሰጡ እግዚአብሔር አምላክ ወይ ደግሞ አምላክ በስጋ ተገልጦ ጌታችን ኢየሱስ ክርስቶስ ኦኬ እንዲህ ህይወት አላችሁ የዘላለም ህይወት አላችሁ ብሎ ባስተማረው ልክ ደግሞ ምን ብሏል? ትእዛዜን ጠብቁ ብሏል። በእርሱ ላይ ያለን እምነት መግለጽ አለብን። ኦኬ በእርሱ ላይ ያለን እምነት መግለጽ አለብንና የዘላለም ህይወት አላችሁ የሚለውን ጥቅስ ብቻ መሸምደድ ሳይሆን የክርስቲያን ስራ መሆን ያለበት ኦር እንደዚህ አይነት ጸጋው በእምነት አድኗችኋል የዘላለም ህይወት አላችሁ የሚሉ ጥቅሶችን መሸምደድ ብቻ ሳይሆን ወደዛ ፓዝ ውስጥ ወደዛ ሬስ ውስጥ ወደዛ ሩጫ ውስጥ ከገባን በኋላ ወደ ዘላለም ህይወት ያው እንደምታውቀው ሬስ ነው ህይወት ነውና ወደዛ ህይወት ውስጥ ከገባን በኋላስ በምን መልኩ መኖር አለብን? ጌታችን ለምን እያንዳንዱ ነገር ላይ ጌታ ስላስተማረ ማለት ነው። ትህትናን አስተምሯል። ከዝሙት እንዴት መራቅ እንዳለብን አስተምሯል። ብዙ ነገሮች ላይ ጌታ ትምህርት ሰጥቷል።
ስለዛ በዛ ህይወትም መመላለስ ያስፈልጋልና ጥቅስ መርጠን ለህይወታችን አፕላይ ባናደርግ መልካም ነው። ያው ቡዬ እንደምታውቀው መጠጣት የሚፈልግ ሰው ለሆዳችሁ ትንሽ ወይን ብሎ ጳውሎስ ለጢሞቴዎስ ነግሮታል እንደሚባለው እንደዛ የሆነ መጣ እኮ። መጽሐፍ ቅዱስ ችግሩ እሱ ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ለኛ የሚመቸንን የሆነ ጥቅስ እናመጣና በቃ ጭንቅላታችንን ነው ለምሳሌ በቃ ገነትን ወርሻለሁ፣ በአብ ቀኝ ተቀምጫለሁ፣ የዘላለም ህይወት አግኝቻለሁ ምናምን የሚለውን ነገር አለ አይደል? የሆነ የፉከራ ወንጌል የሚመስል ነገር እሱ ነገር እንትን ስንል የምንፈልጋቸውን ጥቅሶች ለራሳችን እናገራለን። ጌታ ግን ሲሪየስሊ የተናገራቸው ለምሳሌ ወንድሙን ደንቆሮ ብሎ የሚሰደብ ፍርድ ይገባዋል ብሏል። ጌታ እየዋሻ አይደለም። ባይዘው ምንም ራስን ማጽናናት አይደለም። ጌታ እየዋሻ አይደለም። ኦኬ አስቀምጧል። ወንድምን ቀኑ ሙሉ ደንቆሮ ብለ እየተሳደብ ቀኑ ሙሉ ኢየሱስ ጌታ ነው ብትል አማን ሻሎም እንዳለው እናጣፋዋለን ነው የሚሆነው። እና ከዚህ አንፃር ብንመለከት መልካም ነው። እግዚአብሔር ያክብርልኝ አቡዬ። ቃሌት ያሰማልን ጋዲ እናጣፋዋለን። ተመችቶኛል። እሺ ዮሐዲ እዚህ ሀሳብ ላይ አጠንክረ ስጥበትና ምናልባት እኔ ቀጣይ የማስበው ሌላ ጥያቄ ወይም ርዕስ ካለ እናንተ ታነሳላችሁ። ካልሆነ ግን እዚሁ ርዕስ ላይም ሰዎችን እያስገባን ጥያቄዎቻቸውን እንቀበላለን። ብዙ ጊዜ የሚነሳ ጥቅስ አለ ከዚህ ጋር በተያያዘ ዮሐዴ ከሱ ጋር አያይዘ የተወሰነ ነገር ትላለ። ጌታችን ኢየሱስ ክርስቶስ ለአብ ያለው ነገር አለ። ያንተ ነበሩ ለኔም ሰጠኝ፣ ከሰጠኝም አንዳቸውንስ እንኳን አላጠፋም አላጎድልም የሚልና ከዛ ቃል አንፃር እንዴት ይታያል? ጌታ ኢየሱስ እኮ አንዳቸውንም አላጠፋም ብሏል የሚባል ከቀደም ከኮሜንት ላይም ሲጽፉ ስለነበረ ከዚህ ጥቅስ አንፃርም ይህንን ሐሳብ አጠንክረህ እስኪ መልስ ስጥበት። ኦኬ እሺ፣ ቃለ ሕይወት ያሰማልን። መጋቢም ጋዲም አሪፍ አድርገው ገልጸውታል። መጀመሪያ ይሄ አንዳንዴ ምንድነው የፈሪ ዱላ 10 ነው የሚባል አይነት ነገር አለ። አሁን ገና ለገና ፕሮቴስታንቶች አልዳናችሁም ስለምንላቸው አይ ድህነት አይታጣም ብለን እንሰግጥ ካልሆነ በስተቀር ሲጀመር ያልዳነ ሰው ድህነት ይታጣል አይታጣም ላይ መሰገጥ ይሄ አንዳንዴ ያለ አይደለ ያላመንክበት ነገር ከምትጠራጠር እንደው እየጮህክ ያያዝከው ለማስመሰል ድህነታቸው ኦፍ ኮርስ አላገኙትም እኮ ግን ምን ብለው ይሰግጣሉ? ራሳቸውን ያጽናናሉ። ድህነት እንዳገኙ አድርገው ያን ድህነት ደግሞ እንደማያጡ አድርገው። እኛ ግን ያንን ድህነት አንዴ ገንዘብ እንዳደረግነው በደሙ በስጋው በሚገባ ስለምናምን ከዛ ያንን ድህነት ግን እንዴት ማስጠበቅ አለብን? ያገኘነው ጸጋ እንደው ዝም ብለን በከንቱ እንኑር? ለእግዚአብሔር መንግስት የተመረጠን ሆነን እዛ መንግስት ውስጥ ገብተናል። ለዛ መንግስት የሚሆን ህይወት አይኑረን? አረ እንኖራለን እንጂ ያንን መንግስት የማይመጥን ህይወት ከሌለ ስለዚህ እንዴት አድርገ ያን ከዛ መንግስት እንዴት እንደምትወጣ ጌታ ራሱ የተናገረውን ምሳሌ በሚገባ ለማሳየት ሞክራለሁ። መጀመሪያ ግን አሁን ያልከውን በጣም ብዙ ጊዜ የሚያነሷት ጥያቄ እንዴ አላጠፋችሁም ወይም ደግሞ እንደዚህ አይነት ቃላቶች አይጠፉም ከእጄ የማንም አይነት ካቸው የሚሉ ሐሳቦች ኦኬ አንዴ ገብተናል አንወጣም አይነት ነገር ያስመስሉታል። እንደዛ ነው ግን ሐሳቡ አይደለም። ዕብራውያን መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 32 ጀምሮ እንዲህ ብሎ ያጽናናቸዋል ክርስቲያኖችን መጀመሪያ ማለት ነው። ምን ብሎ ይጀምራል? ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲሁ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ አለ። ያው ክርስትና ላይ ከገባ በኋላ ዝም ብሎ አልጋ በአልጋ የሆነ ህይወት የለም። ስለዚህ ያንን ያገኛችሁትን መዳን መከራ፣ ጭንቀት ወይም ደግሞ የተለያዩ ፈተኖች በደረሱባችሁ ጊዜ የቀደመው መጽናታችሁን እያሰባችሁ ከቀድሞ ይልቅ በርቱ እያለ ይቀጥልና የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችኋል። ኦኬ ምን አለ? የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራት የራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል። አሁን ሐዋርያ ቅዱስ ጳውሎስ እዚህ ጋር የእግዚአብሔርን መንግስት ገንዘብ እንዳደረጉ የእግዚአብሔርን መንግስት እንደያዙ በእግዚአብሔር መንግስት እየኖሩ እንደሆነ
አድርጎ እየተናገረ ነው። ይቀጥላል። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ስለዚህ የእግዚአብሔር መንግስት ገንዘብ እንዳደረጋችሁ እያወቃችሁ በዚህ ደግሞ ስለ እስራቴ ራራችሁልኝ እያለ ሲናገር፣ ነገር ግን ታላቅ ብድራት ያገኛችሁበት። አይ ብድራት ማለት ኦኬ አሁን እዚህ ጋር የምትሰራው ነገ የሚከፈልህ ነው ማለት። አሁን በምድር ላይ የምትጋደለው መጋደል በሰማይ የምታገኝበት ዋጋ የምታገኝበት ነው ማለት። ስለዚህ ያንን የተጋደላችሁበት በብድራት አስቀምጣችኋል፣ እንዳትጥሉት። ኦኬ እየተመዘገበ በሰማይ መዝገብ እየመዘገብክ ነው፣ ግን ያንን እስከ መጨረሻ ድረስ ይዘህ ከጠበቅክ ነው ድህነትን ፍጻሜ የሚያገኘው ወይም ደግሞ ገንዘብ የምታደርገውና አትጣሉት አለ። አትጣሉ። ዘሪ ሊዘራ ወጣ። ከዛ ዘሪ ሊዘራ ሲወጣ አንዱ ጭንጫ ላይ እሾህ ላይ እያለ መልካም መሬት ላይ እና መንገድ ዳር እንዲህ እያለ ምሳሌ ሰጣቸው። 4 ስፍራዎች የእግዚአብሔር ቃል ተነግሯቸው፣ ከዛ ዘሪው የዘራው ግን በአንዳንዱ መንገድ ዳር ጭንጫ ላይ እሾህ ላይና መልካም መሬት ላይ ያረፈ ብሎ ጌታ ተናግሯቸው ነበር። እና የዛ ምሳሌ ትርጉም ሲነግራቸው ምን ብሎ ነው የተናገረው ጌታ? ቁጥር 18 ላይ ማለት ነው። ማቴዎስ ወንጌል ምዕራፍ 13 ከቁጥር 18 ላይ እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው አለ። አሁን አንዳንዱ ልክ ሲሰበከው ኢሚዲየትሊ ሊያምን ይችላል ወዲያውኑ። ከዛ በኋላ ግን አንድ የሐሰት አስተማሪ መጥቶ ሲያስተምረው በቃ ያንን የተማረውን ቃል ነጥቆ ይወስደዋል። ስለዚህ ወይ ወደ ክደት ወይም ደግሞ ወደ ሌላ እምነት ሊመጣ ይችላል። ቀጥሎ ደግሞ በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። አሁን ቃሉ ሲነገር በጣም ደስ ይላል። ከዛ በኋላ ግን ነገር ግን ለጊዜው ነው እንጂ በእርሱ ስር የሌለውም በቃሉ ምክንያት መከራ ወይም ደግሞ ስደት በሆነ ጊዜ ወዲያው ይሰነካከላል። አንዳንዱ ደግሞ የእግዚአብሔር ቃል ይሰበከዋል። ኦፍ ኮርስ ክርስቲያን ሆኖ ማለት በህይወት ይወስዳል። ክርስትናው በጣም ደስ ይለዋል፣ ሐሴት ያደርጋል በክርስትናው። እየኖረ ግን መከራ ወይ ችግር ስቃይ ሲደርስበት ምን ይላል? መሰነካከል ይጀምራል። መውደቅ መስነፍ ይመጣል በክርስትና ማለት ሰው መዛል መውደቅ ይመጣል። ይሄንንም ስር ያልሰደደ ብሎ ክርስቶስ ይናገራል። ሶስተኛው በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በጣም በሚገርም ሁኔታ አንዳንዱ ደግሞ የዚህ ዓለም ችግሮች የዚህ ዓለም ፈተና እንደ ዴማስ ያለ ማለት ነው ህይወት ወደ ክርስትና ከመጣ በኋላ ክርስቲያኖችን እየሰበከ ሲመጣ ከዛ የዓለሙ ብልጭልጭ ምን ይሏል? ያስተውና ወደ ዓለም ተስቦ ይሄዳል። ሰው መንገድ ላይ መቅረት አለ። ከክርስትና ህይወት እየሄድ ኦኬ ተሳፍሮ እንደመሄድ ነው። መርከብ ላይ እንደመጓዝ ነው። መንገድ ላይ መውጣት መውደቅ ይኖራል። ስለዚህ ይሄ የዓለም ሐሳብና ባለጠግነት ልክ ፕሮቴስታንት ወንድሞቻችን ማለት ልክ ኦርቶዶክሳዊ ጾሙ ጸሎቱ ሲያስቸግራቸው ምን ማለት ይጀምራሉ? ጾም በዝቷል። ከመርከቡ ይወርዳሉ። የት ይገባሉ ማለት ነው? መብላት መጠጣት፣ ገደብ የሌለበት ጨፈራ ያለበት ቤት ገብቶ መዝለል ይመቻቸዋል። ዓለም ባለጠግነት የፕሮስፐሪቲ ጎስፕል የሚባለው ብልጽግናን በመመኘት ይወጣሉ። ኦኬ ይወጣል። እንደዚህ ከመንገድ ደግሞ መውጣት አለ። መጨረሻው ግን የእግዚአብሔር ቃል የምርም ልቡን ገዝቶት በዚህ በክርስትና ህይወት እስከ መጨረሻ የሚጸና ደግሞ እስከ ፍሬ ማፍራት ድረስ ይደርሳል ብሎ ጌታ ተናገረ። የመጨረሻው በጣም ወሳኙ ጌታ የተናገረው ምሳሌ 22 ላይ ያለን ጌታ ራሱ መንግስተ ሰማያት ምን እንደምትመስል እና እዛ ለመግባት ምን እንደሚያስፈልግ ጌታ ማቴዎስ ወንጌል ምዕራፍ 22 እና 25 በግልጽ ተናግሯል። እኔ 22 ልናገር፣ ወንድሞች ሌላ ካለ ይጨምራሉ። እንዲህ ይላል። ኢየሱስም መለሰ። ምናልባት ይሄንን ብከፍት ጥሩ ነው ብዬ አስባለሁ። አንዴ እቺን ልክፈትና ልጨርስ። ኦኬ ማቴዎስ 22 ከቁጥር 1 ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች አለ። ስለዚህ መንግስተ ሰማያት ማለት አንድ ንጉስ
ለልጁ ሰርግን የደገሰ ይመስላል። ልክ ራእይ በጉ ሙሽራ ቤተክርስቲያን ደግሞ ሙሽሪት አድርጎ እንደሚመስላት ማለት ነው። ስለዚህ ንጉስ ለልጁ ሰርግ እንዳዘጋጀ ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም አለ። ስለዚህ ለታደሙት ማለት ወደ ሰዎች ብዙ አገልጋዮቹ፣ ብዙ ነቢያቶቹ፣ ብዙ ሐዋርያቶቹን ይልካል። ስለዚህ ምን አለ? ባሮቹ ላከ፣ ሊመጡ ግን አልወደዱም። ይሄ ሞር ፎከስ የሚያደርገው ወይም ደግሞ ሞር የሚመለከተው አይሁዳውያንን ሲሆን ሞር አይሁዳውያን የሚመለከት ነው። ደግሞም ሌሎችን ባሮችን ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎችንም የሰቡትንም ከብቶችን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። አሁንም ጌታ ወደ ህዝቡ ወይም ደግሞ ወደ ሰዎቹ ሁሉ ላከና ድግስ አዘጋጅቻለሁ፣ የሚያስፈልገውን ሁሉ አርጃለሁ፣ ኮርማዎችንም የሰቡትንም ከብቶችን አርጃለሁና ወደ ድግሱ ኑ አላቸው። ከዛ እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄዱ ይላል። ስለዚህ እያንዳንዳቸው ንቀው ቸል ብለው ይህንን የጌታ ጥሪ እምቢ ብለው ሄዱ አለ። ከዛ የቀሩትን ባሮቹ ይዘው አንገላቷቸው፣ ገደሏቸውም አለ። ስለዚህ ባሪዎቹንም ጭራሽ የገደሉም ያንገላቱም አለ። ንጉሱም ተቆጣ፣ ጭፍሮችንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። ስለዚህ አይሁዳውያንን ልክ በእንደዚህ አይነት መልክ ከቀጣቸው በኋላ እንዲህ ይላል፣ በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷልና ነገር ግን ለየታደሙ የማይገባቸው ሆኑ፣ እንዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችኋቸው ሁሉ ወደ ሰርጉ ጥሩ አለ። ከዛ በኋላ ሁሉም ደግሞ ይህንን ጥሪ ለዓለም ሁሉ ይደርሳል። የማን የመንግስት ሰማያት ጥሪ ማለት ወደዚች ወደ ቅድስት ቤተክርስቲያን ህብረት ተጨመሩ የሚባል ጥሪ። ከዛ በኋላ ምን አለ? እነዚህ ባሪዎችም ወደ መንገድ መጥተው ያገኟቸውን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሱም የተቀመጡት ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባህ አለው ይላል። በጣም መሰረታዊ ነገር እዚህ ጋር እንግዲህ ተጠርቷል፣ ድግሱን አክብሮ እዚህ ሰርግ ቤት ውስጥ ገብቷል ይሄ ሰው ማለት። ነገር ግን የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አየ ልክ ክርስቶስን ልንመስል የክርስትና ህይወት ልንኖር ወደ ቅድስት ቤተክርስቲያን ህብረት ከተጨመርን በኋላ ክርስቶስን አልለብስም። ኦኬ ክርስቶስን አልለብስም። አዳምን ዓለማዊነትን መስዬ እዚህ እቀጥላለሁ ካልክ እንደዚህ የሚባል ህይወት የለም። ምን አለ? ከዛ እዚህ ህብረት ውስጥ ከገባ በኋላ ገብቷል ኦልሬዲ። አየና ልብስ ሳትለብስ እንዴት እዚህ ገባህ አለው። ልብስ ማለት ምግባር ነው። ኦኬ ምግባር፣ ህይወት፣ መንፈሳዊነት፣ ክርስቶስን የመምሰል ህይወት ማለት ነው። ስለዚህ ምን አለው ይላል? በዚያን ጊዜ ንጉሱ አገልጋዮቹን አለ እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያን ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና አለ። ስለዚህ ዝም ብለህ አንዴ ክርስቲያን ሆኛለሁ አንዴ አምኛለሁ ከዛ በቃ ደህነት አይጣጣም የሚባል ይኸው ይሄ ሰው ሰርግ ቤቱ ገብቷል። ኦኬ ድግሱ ሳይገቡ የጠፉ አሉ፣ ትክክል ነው። ድግሱ ውስጥ ገብተው ከጠፉ ደግሞ ልብስ ሳይለብሱ የመጡ ናቸው። ኦኬ ድግሱን ጥሪውን አክብሮ መጥቷል፣ ነገር ግን ለድግሱ የሚሆን ልብስ አልለበሰም። ለምን ማለት ነው? ይሄ አዲሱ መደበኛ ትርጉም መጽሐፋቸው ራሱ አንድ ሰው ክርስቲያን ሆንኩ ካለ በኋላ ክርስቶስን ያዘዘውን ትእዛዝና ሕግ መመሪያ አልመራም ካለ እንዲህ አይነቱ ዕጣ ፈንታ ይደርሷል። ስለዚህ ምግባርን አለመስራት፣ ክርስቶስ ያዘዘውን አለመፈጸም ከዚህ ድነት ያስወጣል ብሎ ጌታ ራሱ ቃል በቃል ተናግሯል። አዎ ወደ መንግስቱ አፍልሶናል ጌታ ኢየሱስ ክርስቶስ ከባርነት ከሰይጣን ቀንበር አውጥቶን ወደ ተስፋይቱ ምድር እንድንገባ ወደ ኢየሩሳሌም ሰማያዊት እንድንገባ መንገድ ሰጥቶናል። ወተናል፣ ከክርስቶስ ጋር ወተናል። እሱን ይዘን መሄድ አለብን ማለት ልክ እንደ መጨረሻ ላይ እስከ መጨረሻ እንደጸኑት እንደገቡት ሁሉ በእነርሱ ውስጥ መሄድ አለብን። ከክርስቶስ ጋር መሄድ አለብን።
መንገድ ላይ ግን ከክርስቶስ አፈንግጠ ወጥተህ ከሆንክ ምን ትሆናለህ? ትወድቃለህ። በበረሃ ውስጥ እንደፈታተኑት እንደወደቁት ሁሉ አንተም ትወድቃለህ ማለት ነው። ስለዚህ ይሄ ምሳሌ የሆነው ለእኛም እንዳይደርሰን ቅዱስ ዮሐንስ አፈወርቅ በነገራችን ላይ ይሄንን ሲፈታ የዘመናትን መጨረሻ የደረሰብንን የሚለው ቅዱስ ጳውሎስ በውስጣቸው የቆሮንቶስን ሕዝብ በዛን ጊዜ ክርስቲያኖችን በውስጣቸው የእግዚአብሔርን መፍራትን እንዲያሳድሩ ለዚህ ነው የመጨረሻ ዘመን እንዳይደርስባቸው ይህንን ተጻፈላቸው ያለው ብሎ ነው ይህንን የሚፈታው። የመጨረሻ ጊዜ ጌታ ሲመጣ ዳግም ሲመጣ በቁጣው እንዳንጠፋ ዛሬ ላይ ምን መሆን አለብን? ከክርስቶስ ጋር እስከ መጨረሻ መጽናት አለበት። ክርስቶስን መኖር አለበት። ስለዚህ ክርስቶስን መኖርና መምሰል የክርስቲያኖች ህይወት ነው። በዚህ ህይወት ውስጥ ካልተመላለሰ ሰው ውድቅ ነው ማለት ነው። ለምን? ጌታ ዳግም ሲመጣ ለእያንዳንዱ እንደየስራው ይከፍላል፣ ያስረክበዋል እንደ ስራው። ስለዚህ ዛሬ አባቴ እግዚአብሔር ይወደኛል ብለህ ዝም የምትልበት የምትቀመጥበት ጀስት እንትን አይደለም ነው። ክርስትና ይሄ አይደለም። አዎ እግዚአብሔር አምላካችን ይወደኛል። በወደደን መጠን ግን እኛ በምንችለው መመለስ አለብን። መስቀሉን መሸከም ግዴታችን ነው። የኛ ቀንበራችን እሱን አሸከም፣ የሱን ደግሞ መስቀሉን መሸከም ግዴታችን ነው። ስለዚህ እንደየስራው ጌታ ስለሚከፍል ዳግም መጥቶ ስለሚከፍል ጥንቃቄ ልታደርግ ይገባል። በጥንቃቄ መጓዝ አለበት። ለምን? ፍርዱ ዘላለማዊ ነው። የመጨረሻ ፍርድ ሲሰጥ ዘላለማዊ ስለሆነ በቁጥር በገደብ ስላልሆነ ሰው እግዚአብሔርን መውደድ ውስጥ እንግዲህ እሱን መውደድ ግዴታችን ነው። ከአንዱም ከትእዛዛቱ አንዱ የመጀመሪያ እግዚአብሔር አምላካችን መውደድ፣ ለእርሱም መገለጥ፣ ለእርሱ እንግዲህ መገዛት ነውና ግድ ነው። መውደቅ ይመጣል። ከመውደቅ ደግሞ እግዚአብሔር ያድነን። እግዚአብሔር ይስጥልን። አቦይ ቃል ያሰማልን። ሞኬ ናቲ ያለ ናቲ አለው ይሰማል? ድምጼ ይሰማል። እሺ፣ ሁላችሁንም ቃልት ያሰማልን። ዲያቆንዬ ቃልት ያሰማልን። መጋቤ ብሉይም ቃልት ያሰማል። ሁላችሁንም ብዙ ስለተባለ ግን ሳላነሳው ስለከነከነኝ ከቪዲዮ ላይ የሆነ ነገር ላንሳ። አሁን እንደዚህ አይነት ቪዲዮዎች ስናይ ልብ ማለት ያለብን ነገሮች ስላሉ ነው። እንግዲህ እንደሰማሁት ከሆነ ቢያንስ 2-3 ደቂቃ ብትሰጡኝ ይቅርታ። እሺ፣ እንግዲህ ቪዲዮ ላይ የተባለውን ወንድሞች በደንብ ብላችሁታል። እስቲ ይህችን ፓርት እናዳምጣት። ቆይ ድምፅ ልስጠው። እራት ከበሉ በኋላ እግራቸውን ሊያጠብ ሲል መጽሐፉ እንደዚህ ይላል፣ በዚህ ዓለም ሳለ የወደዳቸውን እስከ መጨረሻው ወደዳቸው። እሴ የተቀበልኩት በሉ እስከ መጨረሻው ነው። ግን እኮ ታውቃላችሁ ጴጥሮስ ከጥቂት ሰዓታት በኋላ ኢየሱስን ሊክድ ሳይክደው በፊት ኢየሱስ እስከ መጨረሻው ወደደ። እሺ፣ ያው ቃሉን እንትን ብንል ብዙ ሰዓት ስለሚፈጅ እዚችኛዋ ላይ ብቻ እስቲ የሆነ ነገሮችን ለመናገር ልሞክር። የመጀመሪያው ነገር ቃሉ የሚገኘው የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ነው። እንግዲህ ይህ ወንድማችን ቪዲዮ ላይ አሁን የሰማችሁት ቃሉን የተጠቀመበት የራሱን ሀሳብ ይገልጥልኛል ብሎ የተጠቀመበት መንገድ አለ። የራሱ ሀሳብ እንዴት ይደግፍልኛል ብሎ የተጠቀመው አንድም እስከ መጨረሻው ድረስ ስለወደደን ያው እስከ መጨረሻው ድረስ ድህነታችን ምን አንልም አናጣም ለማለት ነው። ዞሮ የተጠቀመው ቃሉን ለዛ ነው። ክፍሉ እንዲህ ይላል፣ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት፣ አሁን ልብ ብላችሁ ስሙ፣ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከ መጨረሻ ወደዳቸው ተብሎ ተጽፏል። ቃሉ አለ እንዲህ ተብሎ ተጽፏል። ይሄ እራት ሲበሉ ያለበት ክፍል ነው።
ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ቃል ላይ ይህንን ተናግሯል ወንጌላዊው ቅዱስ ዮሐንስ ማለት ነው። ግን እውነት እንደው እስከ መጨረሻ ወደዳቸው ሲባል እንደው ኃጢአት እየሰራን ብንቀጥልም ያው እስከ መጨረሻ ወዷቸዋልና በዛው እንቀጥላለን ማለት ነው። ይሄ ፈጽሞ ስህተት ነው። ይሄንን እንደው ሁለት አብነት የምናደርጋቸው አባቶች እነ ቅዱስ ቄርሎስ የአሌክሳንድሪያው እነ ቅዱስ ዮሐንስ አፈወርቅ ቆንጆ አድርገው በደንብ እንትን ብለውታል፣ ተንትነውታል ማለት ነው። ምንድነው ዋናው? ቅዱስ ቄርሎስ አሌክሳንድሪያው ይህን ክፍል በደንብ አድርጎ ሲያብራራው እርሱ ግን መከራን እንዲቀበል አስቀድሞ አያውቅም፣ ምንም እንኳን ከዚህ መከራ እንኳን ሳይዘገይ እስከ መጨረሻ ወደደ። እንትኑን መከራ መቀበሉን ያውቃል፣ ሊመጣ ያለውን ሁሉ ያውቃል። ግን እስከ መጨረሻ ወደደ የተባለው ለአንዱ መከራ ለሚመጣበት መከራ ስለሰው ልጆች ሁሉ ለሚመጣበት መከራ እንደው ሳይዘገይ እስከዛ ድረስ ወደዳቸው። ልክ ይችኑ ክፍል ቅዱስ ዮሐንስ አፈወርቅ መሄድ የሚለውን ወንጌላዊ ዮሐንስ ወደ አባቱ ወደ አብ የሚሄድበት መሄድ የሚለውን ሞት እንደሆነ የሚሞትበትን ጊዜ በተቃረበ ወቅት በሚለው ቅዱስ ዮሐንስ አፈወርቅ ፈቶታል። ይህ ምንድነው? ዞሮ ዞሮ ምንድነው የሚያሳየን ነገር? በዚህ አውድ ውስጥ ከሁሉ የሚበልጥን ፍቅር እንደሰጠን ነው። አባቶች የተረጎሙት ምን ብለው ነው? ከሁሉ የሚበልጥን ፍቅር እንደሰጠን ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የተባለ። ይህ እስከ መጨረሻ ወደደን። ልኬት በሌለው መውደድ ወደደን። ኦኬ፣ ልኬት በሌለው መውደድ እስከ መጨረሻ ለሞት የታመነ ሆነ። ይህንን ቅዱስ ቄርሎስ የሐዋርያው ቅዱስ ጳውሎስን ኮት ያደርጋል። እንግዲህ የባሪያን መልክ እስከ መያዝ ራሱን አዋርዶ እስከ መጨረሻ ወደደን የሚለው ፍቻ አለ። ስለዚህ እስከ መጨረሻ ወደደን ሲባል እንዴት ነው ማለት ነው? ነፍሱን እስከ መስጠት ድረስ የታመነልን ሆነ። ነፍሱን እስከ መስጠት ድረስ የወደደን ሆነ። ግን እኛ እስከ መጨረሻ አመንነው ወይ ነው የመጀመሪያው ጥያቄ። እሱ ነው። እኛ እስከ መጨረሻው ታመንን ወይ ነው። እሱ ታምኖልናል እስከ መጨረሻው ድረስ። በቃ አሁን እዚህ ቪዲዮ ላይ ወይም ደግሞ ይሄ ወንድማችን ሊያስተላልፍ ወይ ሊያስተምር የፈለገው ነገር ስለመታመን ነው። ድነትን ማጣት ማለት መታመንን ማጉደል ማለት ነው። እስከ መጨረሻው ታምነናል ወይ? ለንጉሱ እስከ መጨረሻው ድል ነስተናል ወይ ነው። አሁን ሁለቱ በጣም የተለያዩ ነገሮች ናቸው። እሱ እስከ መጨረሻው ወዶናል። አዎ፣ እስከምን ነፍሱን እስከ መስጠት እስከ መስቀል ታምኖልናል። ለወዳጆቹ። ለዚህ ነው ያንን ፍቅር እሱ ለኛ በጊዜው ለደቀ መዛሙርቱ ሲገልጥላቸው ያንን ፍቅር ምን አለ? እኔ እንደወደድኳችሁ እርስ በርስ እናንተም ምን በሉ ተዋደዷል። እሱ እስከምን ድረስ ነው የወደደን? ስለዚህ እሱ የወደደን እስከ መጨረሻው ነው። ስለዚህ እኛ እሱን እስከ መጨረሻው መውደድ አለብን። እስከ መጨረሻው እቅታ ድረስ ምን ማለት አለብን? መታመን አለብን። አሁን ጥያቄውና የተነሳበት መሰረት ወይም ደግሞ የጠቀሰው ጥቅስ ይደግፈኛል ብሎ የጠቀሰው ጥቅስ ሁለቱ በጣም የተለያዩ ነገሮች ናቸው። በቃ ይሄን ማስተዋል መቻል አለብን። ወንድማችን የተነሳው ምንድነው? ክርስቶስ እስከ መጨረሻው ወዶናል። አዎ፣ እስከ መጨረሻው ወዶናል። ዓለምን ሁሉ ወዷል። አዎ፣ ለዓለም ሁሉ ሞቶል። አዎ፣ እኛ ደግሞ ምን ማድረግ አለብን? እሱ እንደታመነልን እሱ እንደሞተልን እኛ ደግሞ እስከ መጨረሻው ለንጉሱ ምን ማለት አለብን? መታመን አለብን። ያ ነው ክርስትና። ክርስትና በቃ ይሄ ነው። መታመን መቻል፣ ለንጉሱ መታመን መቻል፣ ድል መንሳት፣ መትጋት ያስፈልገናል። ስለዚህ መንግስቱ በተባለች የክርስቶስ መንግስቱ በተባለች በቤተ ክርስቲያን ውስጥ ምን ያስፈልገናል ማለት ነው? ትጋት ያስፈልገናል፣ መሮጥ ያስፈልገናል፣ መታመን ያስፈልገናል፣ ቃሉን መጠበቅ ያስፈልገናል። እሱ እስከ መጨረሻው ለእኛ ነፍሱን አሳልፎ እስከሰጠን እኛ ደግሞ ዓለምን ክደን እስከ መጨረሻው ለእሱ ምን ማለት አለብን? መታመን አለብን ማለት። ለዚህ ነው ኤፌሶን ላይ ምን የሚል ነገር አለ? ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ስለዚህ የተፈጠርነው ለምንድን ነው? የተፈጠርነው መልካሙን ስራ ለማድረግ። ስለዚህ በዚህ ሩጫ ውስጥ በዚህ ተጋድሎ ውስጥ መልካሙን ስራ ለማድረግ ሮሜ 6 ላይ በነገራችን ላይ ከክርስቶስ ኢየሱስ ጋር ክርስቲያን ማለት ከክርስቶስ ኢየሱስ ጋር አንድ የሆነ ማለት ነው። ከክርስቶስ ኢየሱስ ጋር አንድ ከሆነን በኋላ
ከእርሱ ጋር ሞቱን በሚመስል ሞት ከሞትን ከተቀበረን በኋላ በአዲስ ሕይወት ምን እንላለን? እንነሳለን አይደል? በአዲስ ሕይወት የምንነሳው ለምንድን ነው? ይኸው ኤፌሶን ላይ ሲናገር ምን እንድናረግ አስቀድሞ የተዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። አዲስ ፍጥረት ምን ሆነው ለዛ የሆነው ለዛ ነው። ምን ለማድረግ? አዲሱን የሆነ ህይወት ለመኖር፣ አዲሱን የሆነ ተጋድሎ ለመጋደል፣ አዲሱን የሆነ ሩጫ ለመሮጥ። ስለዚህ እስከ መጨረሻው እሱ ታምኖልናል። አዎ ዮሐንስ 13 ላይ እንደሚናገረው ምን አለ? ኦኬ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከ መጨረሻ ወደዳቸው። ቅዱስ ዮሐንስ አፈወርቅ በዚህ ዓለም የሚለውን በዚህ ዓለም ያሉት የሚለውን ክፍል ሲያብራራ እንደውም ምን ብሎ ነው የሚያብራራው? የሞቱትን ልክ እነ ያዕቆብ እነ አብርሃም በህይወት በስጋ የሌሉትን እነሱንም የእሱ ናቸውና ወዷቸዋል፣ እነሱም ነው የሞተው። ስለዚህ አለ ቅዱስ ቄርሎስ የአሌክሳንድሪያ ምን ብሎ ነው ይህን ክፍል የሚያብራራው? ሰው ፍቅር አለኝ ቢል እስከ ሞት የሚደርስ ፍቅር ማንም ሰው የለውም። ልክ ያ ጽዋ ወይም ደግሞ ያ መከራ ገና እንደ መምጣቱ እንደው ሲያስበው ጥርጣሬ ውስጥ ይገባል፣ መሸሽን ከዛ ከመከራው ይሸሻል። ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ይልቁንስ ሞቱ በቀረበ ጊዜ ለሐዋርያቱ ለደቀ መዛሙርቱ ያለውን ፍቅር ይልቁንስ ጨምሮ አሳየ ብሎ ቅዱስ ቄርሎስ የአሌክሳንድሪያው፣ ቅዱስ ዮሐንስ አፈወርቅ ይህን ክፍል በደንብ ይፈቱታል። ስለዚህ ወደ ሮሜ ልመለስ። ምንድን ነው የሚለው? ሮሜ 2:6 እሱ ለእያንዳንዱ እንደ ስራው ምን ይሏል? ያስረክባል። ልክ ኤፌሶን ላይ እንዳለው ሁላችንም የተፈጠርነው ለምንድን ነው? መልካሙን የሆነ ስራ ለመስራት አይደለ? በክርስቶስ ሁላችንም ተፈጥረናል። ከዛስ ምን ይላል? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋም ህይወት ለሚፈልጉ የዘላለም ህይወት ምን ይላቸዋል? ይሰጣቸዋል። ስለዚህ የዘላለም ህይወት ለማግኘት ምን ማድረግ አለብን? በክርስትና ውስጥ ስንኖር ምን ማለት አለብን ማለት ነው? በበጎ ስራ መጽናት ያስፈልገናል። ልክ ክርስቶስ ዮሐንስ 13 ላይ ይሄ ወንድማችን ዳዊት ነው መሰለኝ ዳዊት ፋሲል እንደተናገረው እንግዲህ እሱ እስከ መጨረሻ ወዶናልና እስከ መጨረሻ ወዶሃልና እና እንደፈለክ ዝለል ነው አይደለም። መልካሙን ተጋድሎ አትጋደል ነው አይደለም። የማይገናኝ ነው። የተነሳው ጥቅስና የምንናገረው ነገር አይገናኝም። እሱ እስከ መጨረሻው ወዷል። አንተም እስከ መጨረሻው ምን ማለት አለብህ? መታመን መቻል አለብህ። ልክ እሱ እስከ መጨረሻው እስከ መስቀል እንደታመነው አንተም እንዴት ልክ ሮሜ ላይም እንዳለው ሐዋርያው ቅዱስ ጴጥሮስም ልክ ደግሞ እንደሚያስረዳን በጎነትን እየጨመረን መልካሙን ተጋድሎ ምን ማለት አለብን? መጋደል አለብን። እዛ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር ከፍ ብላችሁ ቁጥር 11 ላይ ምን ይላል? ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋልን ይላቸዋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል ካለ በኋላ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደምን እንጠብቃለን? እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ምኑን? አዲሱን ሰማይ አዲሱን ምድር እንደምን? እንደ ተስፋ ቃሉ። እሱ ተስፋውን ሰጥቶናል። ያንን ተስፋ እየጠበቅን ምን ማለት አለብን አለ ሐዋርያው ቅዱስ ጴጥሮስ። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። እንዲህ አለ እንጂ እንደው ይሄን እየጠበቃችሁ እስከ መጨረሻው ስለወደደን ዝም ብላችሁ ኑሩ አላለ። አይገናኝ። ስለዚህ በቃ ይብቃኝ። ወደ ወንድሞች ልሂድ። እግዚአብሔር አክብርልን። የሆነ ሜሴጅ ገብቶልኝ ነው አቡ። ቃሉት ያሰማልን ናቲ። ምን ሜሴጅ? ቃሉት ያሰማልን ይበቃናል ምናምን አሉሽ። ለማንኛውም ቃሉት ያሰማልን። ጥያቄና መልስ ወደ ጥያቄና መልስ ብንሄድ ሰዎች አኬ እንኳን ደህና መጣ። አቡሽ እንዴት ነህ? ከላይ አኪ ቆይ ቀስ በል፣ ከአንተ የሚቀድም ሰው አለ። አቡሽ ሰላም ነው አለው። እግዚአብሔር ይመስገን። አቡይ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን ብያለሁ። አሜን አሜን። አቡሽ እንኳን ደህና መጣ። በጣም ጠፍተህ ነበረ። አኪ አንቺም ሰላም በይን ወንድማችን።
አክሊለ ሰማዕት። ሰላም ለሁላችሁን። የጌታችን ኢየሱስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኑር። እንዴት ናችሁ እናንተ ሰዎች? ያ ምንድነው ርዕሱ? መልካም ስራ ላይ ነው ምንድነው? አይ እንትን ዘላለም ሕይወት ይታጣል አይታጣም ከሚለው ርዕስ ጋር በተያያዘ የሆነች ቪዲዮ አይተን እሱ ላይ ሪፍሌክት እየሰጠን ነበር። አሁን እንኳን ጥያቄ ወደ መቀበሉ ልናልፍ ነበረና ያው አንድ ወንድማችን የገባ ወንድም አለ ኤሌል እናውቀዋለን መሰለኝ እና ከዚህ ርዕስ ጋር በተያያዘ ጥያቄ ካለው ምናልባት እሱን እንቀበል። ኤሌል ሰላም ነው? ሰላም አቡ እንዴት ናችሁ? ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ቴንኪዩ። ኦኬ ጥያቄ ልጠይቃ እኔ ያው እያዳመጡ ስለነበረ ትምህርቱን የኔ ጥያቄ ምንድነው አሁን ስለ ህይወት ወይም ስለ ዘላለም ህይወት መጽሐፍ ቅዱስ ሲያወራ ለክርስቲያኖች አሹር የሚያደርገው ህይወት እንደተገለጠ ያም ህይወት በልጁ እንዳለ በልጁ የሚያምን ደግሞ ህይወት እንዳለው ነው የሚነግረንና አንድ ሰው አንድ ክርስቲያን ዛሬ የዘላለም ህይወት እንዳለው እርግጠኛ መሆን አይችልም? አቡ ኤሌል ግን ደህነት እንደሚታጣ ወይንም እንደማይታጣ ያምናል ወይስ ሐሳብ ለመስጠት? ኦኬ እንትኑን ለማወቅ ነው። ኦኬ ምናልባት ኤሊ ለውይይትም እንዲመች ብታሳውቀን እንደው ደህነት ይታጣል ብለን የምታምነው ወይስ አይታጣም ብለን የምታምነው? እኔ ቱ ቢ ኦነስት በጣም ጀኒዩንሊ በደንብ በትክክል ጀኒዩን ፌዝ ያለው ሰው በጌታ ያመነ ሰው ያ ህይወት ያለው ሰው ድነቱ ያጣዋል ብዬ አላምንም። አይ አንተ ስለአንተ አይሻልም? ስለሱ ስለራሱ ስለሌላ ሰው ከሚያወራ ያው ስለራሱም ያው እንደዛ ነው የሚያምነው ማለት ነው። እንግዲህ መቼስ ስለሌሎች እንደዛ አምኖ ስለራሱ ሌላ ሊያምን አይችልም። እሺ አክሊል ለኔም እንደዛ ነው ማምነው። ይኸው አሁን ለዛ እርግጠኝነት የሚሆነኛው በራሴ ተማምኜ ሳይሆን ቃሉ የሰጠኝ ምስክርነቱ ያ እንደዛ ካለ ያን ማመን አለብኝ። ኦኬ እና ጋዲ ዮሐንስ እዚህ ላችኋል ይመስለኛል። ልጅ ኦርቶዶክስም ነው ሉተራንም ነው አሁን ደግሞ ካልቪኒስትም ነው ማለት ነው። ምን ይሻላል? አንተ ሰውዬ በዚህ ልጅ ጋር አራንትሽ ተው እንጂ ላውራበት። አየምር አንድ አቋም ኤሊያስ ብሉኝ ብዙ ነገሮች እየሰሩ ነው ወንድሞች እና አይል የምር አይታጣም ብለህ ታምናለህ ነው ወይስ ጄኒኑሊ ምንድነው በቀና መንገድ ምናምን የሚሄደውን ተውና አንድ ሰው ክርስቲያን ከሆነ በኋላ ድነቱ ሊያጣው ይችላል ወይስ አይችልም ብለን ነው? በጭራሽ ሊያጣው አይችልም ነው። አሁን የጠየቁትን መልሱልኝና በጣም እኔ አሁን ኤክስትሪም ላይ እንዲሄድ አታስገድዱኝ ወንድሞች። ያንተ እምነት ብቻ ለማወቅ ነው ከዚህ በፊት ያለን እውቀት ወይም ደግሞ እምነት። እኔ አሁን መጽሐፍ ቅዱስን እኔ በግልጽ እንደተረዳሁት ህይወቱ ያለው በጌታ በኢየሱስ ክርስቶስ ነው። ያ ህይወት ደግሞ ራሱ ጌታ ኢየሱስ ክርስቶስ ነው። ዛሬ ጌታ ኢየሱስ ክርስቶስ እንዳለኝ ካመንኩ እሱ እንደያዘኝ ካሁን ህይወቱ እሱ ከሆነ ለምን እሰጋለሁ? እኔ አሁን ላጣው እችላለሁ ብዬ አልሰጋም። ላጣው እችላለሁ እያልክ ስጋ እኮ አይደለም ባይዘው በስጋት እንድትኖሩ አይደለም የሆነ ትሰጋላችሁ። ድነት ይታጣል ብላችሁ ስጉ እኮ አይደለም መልእክቱ። ሊታጣ ይችላል ወይስ አይችልም ማለት እና በስጋት ኑርና አትኑር ምንም የማይገናኙ ጥያቄዎች ናቸው። ሰው ሊያጣው ይችላል ወይስ አይችልም ነው እንጂ በስጋት እንኑር ወይስ አንኑር አይደለም። ስለዚህ አንተ ሊታጣ አይችልም ነው። ጥሩ እንግዲህ አኬ አሁን ስለገባ ምናልባት እሱ ጋር አሁን እነዚህ ንግግሮች አንዳንዴ በጣም እንትን ይላሉና እንደዚህ ሲባል እንደው ዝም ብሎ አንድ ክርስቲያን እንደዚህ አይታጣም ኧረ ላጣው አልችልም በታምር ምናምን ብሎ እንደው ዝም ተዘልሎ ይኑር የሚል አመለካከት ምናምን እንዲይዝ ይደረጋል። ግን መጽሐፍ ቅዱስ ላይ ያለው ሐሳብ እንደዛ አይደለም። ያ ህይወት ያለው ሰው ያን ህይወት ደግሞ እንዲንከባከብ ህይወቱ እንዲያድግ ሙሉ ቅድስና እንዲኖረው ለዛ እንዲሰራ የሚያደርግ ህይወት ነው የተሰጠው እንጂ ዓለማዊነትን የሚያስክድ ነው ህይወቱ።
ያንን መጠበቅ አይጠበቅበትም ብለህ ታምናለህ? ኧረ በጭራሽ በደንብ ነው መጠበቅ ያለበት እንጂ አሁን እኮ እንደዛ አይደለም። አሁን ሐሳቡ እንደዚህ ሲባል ካልጠበቀስ ካልጠበቀስ ምንድነው የሚሆነው እኮ? እኔ አሁን የኔ መረዳት አንድ ሰው ከዳነ ጀኒንሊ ካልጠበቀ ያንን ሰው አሁን ካልጠበቀ ምን ይሆናል ብለህ የምታስበው? ያ ሰው መጠበቅ አለበት አልከኝ። አለበት ካልከ ኦፍ ኮርስ ግዴታ የሆነ ነገር ማድረግ ይጠበቅብናል እያልክ ነው። ካልጠበቀስ ምንድነው የሚሆነው? ይሄ ሰው ነው። እኮ አሁን እኮ ይሄ ያገኘው ህይወት ኃጢአትን የሚያስክደው ዓለማዊነትን የሚያስክደው መሆን አለበት። በጣም ህያው የሚሰራ እምነት ነው። ምን ኃጢአትን የሚያስክድ ህይወት ነው የሚያገኘውና አንድ ሰው ህይወቱን የማይጠብቀው ከሆነ ይህ ሰው ከመጀመሪያውም ህይወት አለው ወይ የሚለው ነገር ጥያቄ ውስጥ ይገባለን እንደኔ መረዳት። አሁን እነዚህ አይነት ሰዎች በጣም እንደዚህ አይነት ስጦታዎችን ቀምሰው የመንፈስ ቅዱስ ስጦታ ተቀብለው የሰማዩን ኃይል የቀመሱትን በኋላ ሲክዱ እነሱን ደግመህ ደግሞ ንስሐ ግቡ ተመለሱ ለማለት በጣም አስቸጋሪ ነው ይላል። ስለዚህ አንድ ሰው እንደዚህ አይነት ስጦታዎች ራሱ ተሰጥቶት ሊክድ ይችላል እያለን ነው አይደለ? አሁን ይህን አሁን ያነበብከውን ክፍል የምንረዳው አሁን አንድ ሰው በጌታ በኢየሱስ ክርስቶስ አምኖ አሁን ሰማያዊውን ስጦታ ቀምሶ ለሚክድ ሰው ከጌታ ከኢየሱስ ውጭ ሌላ ተስፋ የለውም ነው። ተስፋ የላቸውም። አሁን ሚክድ ሰው ካለ ሌላ እዚህ በኋላ የሚቀርብላቸው መስዋዕትም አይኖርም፣ ማይቻል ነው መልእክቱ። እና መጽሐፍ ቅዱስ ክሊር ነው እንዳልከው። አሁን ሊክዱ ይችላሉ እያለ ነው ወይስ አይደለም? ይሄ ክፍል እዚህ ክፍል ላይ ከካዱ ምንም ተስፋ የለም ነው። ትክክል። እሱማ ተስፋ ሊኖራቸው እንዴት ይችላል? ጌታን ክደው እንዴት ሊኖራቸው ይችላል? አሁን እዚህ ጋር ግን እንደዚህ አድርገው እንደዚህ አግኝተው በኋላ የካዱት እነሱ ድጋሜ ንስሐ ግቡ ብሎ መመለስ ከባድ ነው እያለ ነው አይደለ? ንስሐ ገብቶ ባይዘው አሁን አንተ በኃጢአት ብትወድ ንስሐ ግባ ብዬ ልትመለስ ይችላል። በጣም በክርስትና ህይወቱ በጣም የጠነከሩ የነበሩ ሰዎች በኋላ ግን ሲክዱ እነሱ ተመለሱ ብለህ በንስሐ መመለስ ራሱ በጣም ከባድ ነው እያለ ነው ወይስ አይደለም? ሐዋርያ ቅዱስ ጳውሎስ ግልጽ ነው። የማይቻል ነው የሚለው ግልጽ ነው። ስለዚህ ሰዎች አንድ ጊዜ ብርሃን በልቶላቸው ሰማያዊ ስጦታ ተቀብለው የመንፈስ ቅዱስ ተካፋዮች ሆነው ራሱ ሊክዱ እንደሚችሉ ሐዋርያ ቅዱስ ጳውሎስ እየተናገረ ይኸው። ስለዚህ ሰው ሊክድ ይችላል። እንደዚህ አይነት ስጦታዎች ራሱ አግኝቶ በኋላ ግን ሊክድ ይችላል። ይኸው እንደውም እነሱ ደግሞ ተመለሱ ብሎ ንስሐ ማስገባት ራሱ በጣም ከባድ ነው ይላል ሐዋርያ ቅዱስ። በጣም ከባድ ምክንያቱ ሳለ ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትም ማለት ጌታን በቃ ይሰድቡታል፣ ያዋርዱታል። ደግሞ እንደ መስቀል ነው በቃ ደግሞ እንደ መስቀል። ምክንያቱ የተቀበሉትን ጸጋ ደግሞ ማክፋፋት ስለሆነ ማለት ነው። ስለዚህ እነዚህን ለንስሐ ደግሞ ማሰብ መመለስ የማይታሰብ ነው ይላል ሐዋርያ ቅዱስ። ሰው ሊክድ ይችላል። ሰው ወደ ዮሐንስ ወንጌል ላምጣህና ሰው ስለ ካደ ብቻ ሳይሆን አሁን እዚህ ጋር አሁን ያነበብከውን ክፍል ሶሪ ኢንተራፕት ስላደረግኩ አሁን ያነበብከው የዕብራውያን ክፍል አሁን አንድ አምኖ ለሚክድ ሰው በቃ ሌላ ሶሉሽን የለም ለዛ ሰው። ምክንያቱም ጌታ ድጋሚ ሊሰቀልላቸው ያስፈልጋል። አይደለም ገብቶኛል። ያንተ ፖይንት አሁን ሰው ሊክድ ይችላል የሚለውን ለማሳየት ነው የፈለግከው። አይደለም ሐሳቡንም አልያዝከውም። እነሱ ድጋሚ መመለስ ጌታ ደግሞ መሰቀል አለበት እንደዛ አይደለም ሐሳቡ። ብራዘር ምንድነው እያለ ያለው? እንደነዚህ አይነት ሰዎች ንስሐ ግቡ ብሎ ድጋሚ ወደ ክርስትና መመለስ ከባድ ነው እያለ ነው እንጂ እነሱ ከተመለሱ ክርስቶስ ድጋሚ መጥቶ ይሰቀልላል እንደዛ አይደለም። ያው በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው አለ። ለንስሐ እንደው ኑ ተመለሱ እስቲ ጌታ እኮ ፍቅር ነው ለእናንተ እኮ ዋጋ ከፍሏል ብለህ ልታሳምናቸው ለመመለስ እነሱ ወደዚህ እምነት ለመመለስ በጣም ከባድ ነው። ምክንያቱም እንዴ ብርሃኑን በርቶላቸዋል፣ አይተውታል። ሰማያዊ ስጦታ ጭምር የቀመሱ ሰዎች ናቸው። የመንፈስ ቅዱስ ተካፋዮች ሆነው የነበሩ ናቸው። መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል ራሱ የቀመሱ ሰዎች ናቸው። አንተ እግዚአብሔር እኮ እንዲህ ያለ ስጦታ ሰጥቷቸዋል
ሞቶላቸዋል እኮ ብትላቸው እነዚህ ሰዎች ድጋሜ ወደዚህ ህይወት ወደዚህ ክርስትና ለማምጣት ከባድ ነው እያለ ነው እንጂ እነሱ ተመልሰው ከመጡ ክርስቶስ ዳግም እንደዛ አይነት ሐሳብ አይ እንደዛ ማለት ያልነበረ በቃ ግልጽ ነው ገብቶኛል። ለዚህ ጋር ወደ ቀጣዩ ለፍሽ በቃ ዛቲ እሱን እያለ ነው ሐዋርያ ቅዱስ ጳውሎስ ነው። እሺ ወደ ዮሐንስ ወንጌል እችን እንያትና ሌሎች ወንድሞች ጋር ትቀጥላለህ ወይም ሌሎች እንቀበላለን። ግን ይዋዲ የኔን ጥያቄ እስካሁን አድሬስ አላደረክልኝም። ግን እኮ አንዴ ሰው ከዳነ በኋላ ሊያጣው አይችልም እኮ አልከኝ። እሱን እያየን እኮ ነው በምን ሊያጣቸው እንደሚችል። አሁን እዚህ ጋር የኔ ጥያቄ ግን የነበረው የኔ ጥያቄ ይዋድ ሶሪ ጥያቄ ላስታውስ። የኔ ጥያቄ የነበረው ዛሬ አንድ አማኝ ሰው የዘላለም ሕይወት እንዳለው እርግጠኛ ሆኖ ማወቅ አይችልም ወይ ነው? እርግጠኛ ማለት ምን ማለት ነው? እርግጠኛ ስትል እንዴት ነው እኮ ያ በጌታ በኢየሱስ ክርስቶስ በኩል የተገለጠው ሕይወት ቆይ የእግዚአብሔር መንግስት ገብተሃል ወይም ደግሞ መንግስተ ሰማያት ማለት ነው። እዛ ገብተሃል የእግዚአብሔር መንግስት ያ በቤተክርስቲያን ነቻው በዛ ሕይወት ገብቻለሁ። ኤግዛክትሊ ያችን መንግስት ከሆነ እያልክ ያለው አንተ እዛ መንግስት ውስጥ አይደለም። እኛ ግን በእርግጠኝነት እዛ መንግስት ውስጥ አለን ብለን እናምናለን። አይ ቆይ ይዋድ አንዴ በደንብ ለሁሉም ሰው ግልጽ እንዲሆን እሺ ቆይ አንዴ ላብራራለና ምን እያልኩኝ እንደሆነ ጎበስ። ምክንያቱም ወደዛች መንግስት መጨመሪያዋ ጥምቀት ነች፣ ቅድስት ጥምቀት ነች። ወደዛች ቤተክርስቲያን ወደ ሐዋርያት ህብረት ነው የሚጨመሩ። ሁል ጊዜ ወደዛ መንግስት ገባህ ማለት በጥምቀት ወደዛች የቅዱሳን ወይም የሐዋርያቶቹ ህብረት መጨመር ማለት ነው። እሱ ሐዋርያ ሥራ ምዕራፍ 2 ላይ በሚገባ ስለሚናገር ያንን ጥምቀት ወደዛ ህብረት የሚጨምር ከሆነ ኦፍ ኮርስ እኛ በዛ በሐዋርያዊ ጥምቀት ስለተጠመቀን ሐዋርያቶቹ ህብረት ጋር ኦፍ ኮርስ አለን፣ እዛ መንግስት ውስጥ አለን ብለን የመናገር ድፍረቱ ከዛ ደግሞ እምነቱም ማስረጃውም አለን። ስለዚህ ይዋድ አሁን የዘላለም ሕይወት አለው። ይዋድ የዘላለም ሕይወት አለው። ይዋድ ዛሬ አንዴ እስኪ እኮ እሱን እኮ ልነግርህ እኮ ነው። አይ ቀጥታ መናገራቸው ቆይ ምን ሆናል? እልል አልክ እኮ ሶሪ ኤሌል ነው ግን ስለ ያራተው እልል ምናምን አትበለኝ። ኤሌል ነው ኤሌል ነው ደግሞ። እሺ ችግር የለም ዳህና ብለ ለማንኛውም እዚች መንግስት ውስጥ ገብተናል። ልክ ሐዋርያ ቅዱስ ጳውሎስ የሩጫ ትራክ ውስጥ እንደ መግባት እንዳለው ማለት ነው። የሩጫው ትራክ ውስጥ እንደ መግባት ማለት እዛ ገብተናል። ግን እዚህ ትራክ ውስጥ እየሮጥክ ወይም ደግሞ መግባት ማለት ግን በቃ ድህነት አለቀ ማለት ነው አይደለም። የምንጠብቀው መዳን ደግሞ አለ። እስከ መጨረሻ የሚጸና እሱ ይድናል ብሎ ጌታ እንደተናገረው ያችን ተስፋ የምናደርጋታለች። ልክ ዕብራውያን መልእክት ሐዋርያ ቅዱስ ጳውሎስ የተሰጣችሁን የተስፋው ቃል እንድታገኙ ኦኬ በብድራት የተቀበላችሁትን ደግሞ አጥብቃችሁ ያዙ እንዳለው ማለት ነው። አጥብቀን መያዝ ያለብን ነገር አለ። እሱን ከለቀቅ ፔሬድ አለቀ። እሱን ነው እያልኩ ያለሁት ማለት ነው። አሁን ዛሬ የዘላለም ሕይወት አለ። ይዋድ የዘላለም ሕይወት አለው። የዘላለም ሕይወት አለው የምትለው የትኛው ነው? እኮ እሱ እኮ ነው ክሊር አድርገው። አሁን እሺ ቆይ አንዴ ይዋድ ለኔም አውጣልኝ እስኪ አንደኛ ዮሐንስን አውጣልኝ ፕሊስ። አሁን የገለጽኩልህ አልገባህም ወይ? እሱን ገብቶኛል፣ በደንብ ገብቶኛል። ግን እስኪ አንደኛ ዮሐንስን አውጣልኝና የዘላለም ቆይ ከገባ ቆይ አንዴ የትኛው ነው የዘላለም ሕይወት አለው እያልክ ያለው? እዛ መንግስተ ሰማያት ገብተሃል እያልከኝ ነው? ገብተሃል ወይ ነው? እዛ ነው እንግዲህ የዘላለም መንግስት ፍጻሜው የዘላለም መንግስት ፍጻሜው ክርስቶስ ሲመጣ የዛኔ ፍጻሜ ይሆናል ብሎ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ እንደተናገረው ፍጻሜ የሚሆነው የዛኔ ነው የምናውቀው። ኦኬ የዘላለም ሕይወት ግን ምን እንደሆነ አንደኛ ዮሐንስ ይነግረናል። አንዴ እስኪ አውጣልኝ። አንደኛ ዮሐንስ ምዕራፍ ስንት? ምዕራፍ 5 እሺ ምዕራፍ ቁጥር ስንት? ወደ ቁጥር 10 አካባቢ ቁጥር 11። እሺ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው።
በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለ ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብለም። እሺ ጥሩ። አሁን በዚህ ቃል መሰረት አንድ ክርስቲያን ዛሬ የዘላለም ሕይወት እንዳለው ማወቅ አይችልም፣ እርግጠኛ መሆን አይችልም። አሁን እዚህ ጋር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ በኩል ነው። ትክክል። ለዛ ከሆነ ባይዘው ወይ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ ስጋና ደሙ እየተቀበልክ ዕለት ዕለት አንተ በክርስቶስ ክርስቶስ በአንተ ሊኖር የግድ ነው። ይህ አንደኛ ዮሐንስ ምዕራፍ 4 ብትመለከት በፍቅር ነው እርስ በርሳችሁ ብትዋደዱ አንዱ በአንዱ ፍቅር እግዚአብሔር እንዳላችሁ ራሱ በዚህ ይታወቃል እያለ ይናገራል እኮ። ቃሉ እኮ ሁላችን ይፈትሻል። አሁን ሁላችን ኤግዛማይን እንድናደርግ ራሳችንን ይጠይቀናልና አሁን በብርሃን ሳንመላለስ አሁን ወንድሜን ወደዋለሁ እያሉ ግን ወንድሜን መጠላ ከሆነ በንግግር ብቻ ከሆነ እዚህ በኋላ ሐሰተኛ ነን ነው የሚለው። በክርስቶስ አላመንክ ማለት ነው። በክርስቶስ አላመንክ ማለት በብርሃን ባይመላለስ አሁን ሕይወት ያለው የክርስቶስ ሕይወት ያለው ሰው እንደሚያደርገው ያ ነገር ማይታይበት ሰው ከሆነ በወሬ ብቻ አይደለም ክርስትና። በክርስቶስ ሕይወትና በክርስቶስ ከክርስቶስ ጋር መኖር ወይ ከክርስቶስ ጋር ህብረት ማድረግና በክርስቶስ ማመን ፈጽሞ የተለያዩ ነገሮች ስለሆነ እዚህ ጋር ምንድነው እያለ ያለ ከእርሱ ጋራ ህብረት አለን ወይም ደግሞ ልጁ ከእኛ ጋራ እኛ ከልጁ ጋራ ህብረት አለን ብለን ምንናገር ከሆነ ምን አለ? በጨለማ ልንመላለስ አይገባም እያለ ነው። አለበለዚያ በጨለማ እየተመላለስን ከሆነ ግን ከልጁ ጋር ህብረት የለንም ብሎ እየተናገረ ነው። ይሄን የጻፈው ለክርስቲያኖች ነው ወይስ አይደለም? ያ ለክርስቲያኖች ነው። መልእክቱ ለክርስቲያኖች ነው፣ ግልጽ ነው። ስለዚህ በጨለማ መመላለስ የለብንም። ግን አሁን እዚህ ጋር ይዋድ ማወቅ ያለብን በብርሃን እንድንመላለስ የሚያደርገን ጌታ በእኛ ውስጥ ያስቀመጠው የልጁ ህይወት ነው። እንዴረ በጭራሽ ይዋድ መመላለስ አለብህ ወይስ የለብህ? ስለዚህ በብርሃን መመላለስ አለብኝ። ከተመላለስክስ በጨለማ እኮ ያው ገና በጨለማ ነኛ። እንደዛ ከሆነ ህይወቱ የለም ማለት ነው። አላመንኩትም ጌታ። ኦኬ አላመናችሁም ይላል። ከየት ነው የምታመጣው? የት አለ? እስቲ አላመናችሁም ማለት ነው የሚለው ከየት ነው ያመጣው? አይ እኮ አሁን እዚህ ጋር አሁን እየጠየቀ ያለው ከእርሱ ጋር ህብረት አለን ብንል እዚህ ጋር ከእሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም አለ። የቱ ጋር ነው አላመናችሁም እኮ? ያዕቆብ ላይ የሞተ እምነት ነው ይላል። ስራ የሌለው እምነት በብርሃን በፍሬ የማይገለጥ እምነት የሞተ እምነት ነው ይላል ያዕቆብ እኮ። ያው ጠቅላላ የመጽሐፍ ቅዱስን ሐሳብ አይደል መረዳት ያለብን። እምነቱ አላቸው በፍሬ የማይገለጥ ከሆነ እንደውም እሺ ያዕቆብችን እናውራና እንዳናሰለች ይበቃል ይመስለኛል። እሺ ያዕቆብ ብዙ ጊዜ ስለጠቀስከው፣ እሺ እምነት ያለ ስራ ሊኖር ይችላል አይችልም? ክፈት አይችልም። እምነት ያለ ስራ ሊኖር ይችላል። ያው አጋንንት እዚህ ጋር ያምናሉ አያምኑ? አጋንንት ያምናሉ ይላል። አጋንንት ያምናሉ አያምኑ? ኦኬ ያምናሉ ይላል። እዚህ ስራ ሳላቸው ይንቀጠቀጥማሉ ይላል። ኦኬ ይሰራሉ መልካም ስራ እኮ ያውን ታዲያ ቀደም እምነት ያለ ስራ ሊኖር ይችላል። አይሰሩም። ስራቸው ሁሉ ክፋት ነው። አጋንንት አይሰሩም። እምነት ግን አላቸው። ምን አልከኛል? እምነት የላቸውም ወይስ አላቸው? እምነት አላቸው። አጋንንት ያምናሉ ይንቀጠቀጣሉ ይላል እኮ። አላቸው ነገር ያለው እኮ ያምናሉ ይንቀጠቀጥማሉ ይላል። መልካም ስራ ሲሰራሉ መልካም ስራ ሲሰራሉ አይሰሩም። ስለዚህ እምነት ኖሮ መልካም ስራ ላይኖር ይችላል ማለት ነው። የሞተ እምነት ነው የሚኖረው። አሁን እኮ እዚህ ያዕቆብ የሚነግረን እምነት አለኝ የሚል ግን
እምነቱ ምን አይነት ነው? እሱን እንመጣለን። የአንተ እምነትም እሱን እኮ ነው የሚያሳየን። አሁን እምነቱ ኖሮ መጀመሪያ ምን አደረግከው? ምን አይተህብኝ ነው እንደዛ የምትፈርድብኝ? እንደዚህ እምነት ብቻ የሚለው ትምህርት እሱ ስለሆነ ያው የአጋንንት ነው የሚለው ባይዘው መጽሐፉ ነው። እሱን አሳያለሁ። አሁን ቃሉ ነው። አሁን እኮ ያዕቆብ የሚነግረን ላይኖር ይችላል። እሱ የሞተ እምነት ነው። የሞተ እምነት ነው። እኛ ግን የምናወራው ህይወት ስለሚያስገኘው እምነት ነው የምናወራው። በጣም ጥሩ። ህይወት የሚያስገኘው እምነት ስራ ሲኖርበት ነው። ኤግዛክትሊ በስራ መገለጥ አለበት። ያ በጣም ጥሩ። መልካሙን ነገር እንድናደርግ በክርስቶስ ኢየሱስ ተፈጠርን ይላል። ቆይ ስለዚህ አንድ ሰው ለመዳን እምነት ብቻ ሳይሆን መልካም ስራ ያስፈልገዋል ማለት ነው አይደል? እኮ አሁን ይኸውልህ ጀኒውን የሆነ እምነት ያለው በህይወት ያለው ሰው መልካም ስራ ሊሰራ ይገባል። ምክንያቱም ቃሉ የሚለው እንደዛ ነው። ይገባል አይገባም አይደለም። አሁን የምጠይቅህን እየሰማ መልስ። አንድ ሰው ለመዳን ማመን ብቻ ሳይሆን መልካም ስራም ሊሰራ ግድ ነው ማለት ነው አይደል? እኮ አሁን ሲያምን የተቀበለው ጀኒውንሊ ሲያምን የተቀበለው ህይወት መልካም ስራ እንዲሰራ ያደርገዋል። ሲያምን ምን ይሰራል አላልኩህም። አንድ ሰው ለመዳን ማመን ብቻ ሳይሆን መልካም ስራ መስራት የግድ ያስፈልገዋል ማለት ነው ወይስ አይደለም? እኮ እኔ አስተካክዬ ልመልስልህ ጥያቄን። አንድ ሰው እንዳመነ እርግጠኛ የሚሆነው ዓለምን የሚያስክል መልካም ስራ ፍሬ ሲታይበት ነው። ቆይ አሁን እርግጠኛ የሚሆነው የማይሆነው የሚል አንድ ማስረጃ ልትሰጠኝ አልችልም። አሁን መጀመሪያ አንድ ሰው ኦኬ ማመኑ ብቻ ሳይሆን መልካም ስራ ሲሰራ ነው የሚድነው ማለት ነው ወይስ አይደለም ብዬ ስጠይቅ ቀጥታ መልስልኝና ከዛ በኋላ ኦኬ ስለዚህ ሰዎች መልካም ስራ ካልሰሩ አይድኑም የሚለውን ኮንክሉዥን ካየን በኋላ አንድ ሰው ማመኑና አለማመኑ እንዴት ማወቅ እንችላለን የሚል ከዛ በኋላ ማውራት እንችላለን። አሁን የጠየቅኩ ግን ሰይጣን እንግዲህ ያምናል ብለኛል፣ ማመን ብቻ አይደለም ይንቀጠቀጣል ብለኛል፣ ግን መልካም ስራ አይሰራም ማለት ስለዚህ ይሄ የሞተ እምነት ነው ብለኛል። ትክክል። አንድ ሰው ታዲያ ስለዚህ ሕያው እምነት ወይም ደግሞ የሚያድን እምነት እንዲኖረው አምኖ መልካም ስራ የግድ መስራት አለበት ማለት ነው ወይ? ወይም ደግሞ ለመዳን መልካም ስራ የግድ ያስፈልጋል ማለት ነው ወይ ብዬ ነው የጠየቅኩ። ቀጥላ አሁን እኮ ይኸውልህ አሁን ዮሐድ በጣም በቅንነት አሁን ያልካቸውን ሀሳቦች ብናያቸው መጽሐፍ ቅዱስ የሚለን ግልጽ ነገር አንድ ሰው ካመነ ዓለምን ይክዳል፣ ኃጢአትን ይጸየፋል፣ ኃጢአትን ይጠላል እና ደግሞ ቅድም የከፈትከውም ዮሐንስ ምዕራፍ 15ም እንደሚናገረው ግንዱ ጋር መጣበቅ አለበት። ዝም ብለህ ጥቅስ ትዘላለህ። እሺ አልዘልም። እሺ እንዳወራ ፍቀድልኝ። ሲመጣ ደግሞ 15 አይ ነው ቆይ ተረጋጋና ብራዘር ዝም ብሎ ከጥቅስ መዝለል እኮ አይደለም የተጠየቀውን እግዚአብሔር ይስጥህ። ዝም ብሎ ከጥቅስ ወደ ጥቅስ መዝለል አይደለም ዋናው። በጣም የሚገርም አይ ፕሮቴስታንት በጣም እኮ የሚገርሙ ናቸው። ይሄንን እምነት ኖሮ መጀመሪያ እምነት ያለ ስራ አይኖርም አለ። ያው የሚያምኑ የማይሰሩ አሳየ ነው። ከዛ በኋላ ደግሞ የሞተ እምነት ነው አለ። ኦፍ ኮርስ አጋንንት የሞተ የሚያስብላቸው መልካም ስራ ስለሌላቸው ነው። በቃ መልካም ስራ ስለሌላቸው። ስለዚህ መልካም ስራ የሌለው እምነት የሞተ ከሆነ እምነት ብቻውን ለድህነት አይሆንም ማለት አለቀ። በጣም ሲምፕልና እንዴ ምን መነቃቀል ጀምራችሁ ነው ከአቤኒ ጋር? ዞሮ ጋዲና አቤኒ አመስግኑኝ። ታች ኮመንት ላይ ያላችሁ ሰዎች ሁላችሁም በጣም ነው የምናመሰግነው ብላችሁ ጻፉልኝ አንዴ። ከዛ እኔም ወርዳለሁ፣ ጨርሻለሁ። እሱም ብቻ ለማለት ነው የገባሁት። አሁን ጥሩ ስራ እንደሰራ ሰው አመስግኑኝ ትላለን እንዴ? ጥሩ ስራ እንደሰራ ሰው ትቀልና ጀምሮ ሲጠባ ነበር ወንድሜ። ስንት የበረታው እኔ ሰው ራሱ አላመነ ማለት ነው የምትለው ለውጅካቸው ነው በጣም የምትበጭ እንዲህ ካደረገ ስለዚህ አያድነው ማለት ነው። ሲጀመርም አላመነም ማለት ነው። እንዲህ አይነት ሎጂክ ከየት ነው ያመጣችሁ? ሌላ ሰላም ይባላል ያኛው አቤኒ ነው ያወራናል። ይሄ የሚገርም ማለት ነው። በኩ ተዳደደ። አይ
እኔ የገረመኝ በዚህ አይነት ሁኔታ በእምነት ማለት አንድ ሰው እንግዲህ ስራ ካልሰራ እምነት የለውም የሚለው አይነት አገላለጽ ከሆነ በጣም አሁን ከጴንጤ በላይ የሚያጠፋል በጌታ ስም። ባለፈው ራሱ እንደዛ ሲደራረጉ እያየናል። በቃ አሁን እምነትም ከነ እምነት የለውም ማለት ነው። በነገራችን ላይ እያረጋገጡልን የለውም። በቃ እምነትም የለውም ሲጀምር ነበር። አዎ አላመንም ማለት ነው። እንደዚህ ሲደራረጉ እያየን አላመኑም። አንዱን ሲያስር እያየን አላመኑም። በቃ ከና አላመንክም በጌታ ግን ዮሐንስ 15 በግልጽ ነው የሚያስቀምጠው እኮ በእኔ ላይ ያለውን ቅርንጫፍ ፍሬ የማያፈራውን ይቆርጣል። አልያዛለኝ እኮ እየተሽከረከረ ዕብራውያን እንዴ ያዕቆብ ይላል። ያዕቆብ ስገባ ዮሐንስ እንዴ አንተ የምታውቃቸውን ጥቅሶች ዘርዝር ነው እንዴ ውይይቱ? ምን ጉድ! ዝም ብለህ የመላክ ሱስ አለብህ እንዴ? ዳን ያለ እንደ የሚወራውን ሰው አይደለም ይታው እኔ አላስወጣሁም። እኔ ነኝ ያስወጣው። ብዙ ጊዜ ሰምቼዋለሁ እና ሁል ጊዜ የእውነት ነው የምነግርህ። ልክ እንደገባ ገዝት ይልካል። ከዛ ሁል ጊዜ ደግሞ ሲነገር የነበረው ሰምተዋል? አይ አሁን ነው የገባሁት። ካሁን በኋላ ሳትሰማ ምን እየተወራ እንደሆነ ሳታቅ እንዳትልክ እሺ። እሱን እንድትማር ነው ያስወረድኩት። መቼው ደፋር ነው። አይ ድፍረቱ ደስ ይላል። ደፋር ነው ይመቸዋል። ሰው እንዴት ነው ዝም ብሎ እንዳለ ገዝት የሚልከው? አንድ ሰሞን እኮ ሁሉ ነገር አምኖ አሜን ብሎ በቃ ጌታ ስጋና ደም እውነተኛ ጌታ ስጋና ደም ነው፣ አንድ ሰው ስራ ሳይሰራ አይድንም ፍጻሜ የለውም ብሎ እንትን ብሎ ለካ ዞር ብዬ ያለው ሀፍ ክላሲካል ፕሪዲስቲኔሽን ያምናል። ቃለ ሕይወት ነኝ ፕሪዲስቲኔሽን ጭራሽ ያምናል። ጌታ ሆይ እና ለማንኛውም ለምንድን ነው ክፈት የምትለኝ? አይ ቅድም ወንድማችን ያው ከዮሐድ ጋር ሲነጋገር ሲጀመር እውነተኛ እምነት ካለው ወደ ኃጢአት ሊሄድ አይችልም። ወደ ኃጢአት የሚመላለስ ከሆነ ኃጢአትን የሚያደርግ ከሆነ ሲጀመር አላመነም ማለት ነው የሚል አይነት እንትን አነሳና ይህንን ሀሳብ ያነሳበትን ወደኋላ እንግዲህ ካስታወሳችሁ ምን አይነት ሀሳብ ተነስቶ ነው ሰው የዘላለም ሕይወትን ሊያጣው ይችላል ወይስ አይችልም የሚል ሀሳብ ተነስቶ ነው እና በዛ ጉዳይ ላይ ዳዊት ፋሲል ካስተማረው ጋር በተያያዘ ነው ያንን ሀሳብ ያነሳ ነው ማለት ነው። ይህንን ሀሳብ በደንብ የሚያስተምረው ካልቪኒስቱ ዳዊት ፋሲል ግን አሁን ወንድማችን የሚለውን አይቀበልም። በጣም በብዙ ቪዲዮዎች ላይ ምናልባት አሁንም ቪዲዮ ማሳየት እችላለሁ። ክርስቲያን ሆነ በጌታ ሆነ ኃጢአት ልታደርግ ትችላለህ፣ ግን ኃጢአት ብታደርግም ድህነትን አታጣውም። ያው እዚሁ ቲክቶክ ላይ የምናውቀው ወንድማችን ደግሞ ቅርብ ጊዜ አርምጣችኋል ብዬ አስባለሁ። አይደለም ኃጢአት ሰርተ ይቅርና ጌታን ብትክደው ራሱ ድህነትን አታጣም የሚል አይነት ትምህርትም ሲያስተላልፉ አድምጠን ነበረና ሰው ያመነ ሰው እንደው ኃጢአት አያደርግም። የሆነ ቪዲዮ አይቼ ነበረ ሄሉ ጋር ነው መሰለኝ ደፊባቸው ጋር ነው መሰለኝ። ምን አይነት ቪዲዮ እኔ እንጃ፣ እናንተም ካያችሁት አንድ ብርቱካን ከብርቱካን ውጭ ሌላ ነገር ማፍራት አይችልም። በቃ የብርቱካን ዛፍ ከሆነ ሊያፈራ የሚችለው ብርቱካን ነው የሚል አይነት ነገር እንትን ሲል ነበር እንደ ምሳሌ አድርጎ ማለት ነው። ስለዚህ በቃ አንድ የዳነ ሰው አለመስራት አይችልም። ልክ አንድ የብርቱካን ዛፍ ብርቱካን አለማፍራት እንደማይችል አሁን ቆንጆ ምሳሌ አይመስልም? ነገር ግን አይደለም። አሁን የምናወራው እያንዳንዳችን በራሳችን ሲጀመር ዛፍ አይደለንም የሆነ ፍሬ የምናፈራ ዛፍ በሆነው በጌታ በኢየሱስ ክርስቶስ ላይ የተጣበቅን ቅርንጫፍ ነን። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ አለ ጌታ ኢየሱስ ክርስቶስ። ስለዚህ ቅርንጫፍ ደግሞ ፍሬ ማፍራት አለበታል። ሰው ቅርንጫፍ ምን ማለት አለበት? ፍሬ ማፍራት አለበት። የብርቱካን ቅርንጫፍ ከሆንክ ፍሬ ማፍራት አለብህ። ካላፈራስ ሌላ ማፍራት ትችላላችሁም እኮ አይደለም፣ ካላፈራስ ነው። ካላፈራ ደግሞ ትቆረጣለህ። ዮሐንስ ወንጌል ምዕራፍ 15
ቁጥር 2 ላይ በግልጽ እንደተጻፈው ማለት ነው። ካላፈራ ትቆረጣለህ። ስለዚህ ላለመቆረጥ ግዴታ ምን ማድረግ አለብህ? ፍሬ ማፍራት አለብህ። ፍሬን የምታፈራው አዎ በግንዱ ስለሆንኩ ነው። በግንዱ ባትሆንማ ሲጀመር ስለ ፍሬ መነጋገር አንችልም። ስለ ፍሬ የምንነጋገረው ሲጀመር ከቅርንጫፍ ጋር ነው። ግንድ ላይ ስላለ ቅርንጫፍ ነው እንጂ የምናወራው ተቆርጦ ስለተጣለ ወይንም ደግሞ ሲጀመር ቅርንጫፍ ስላልሆነ ነገር ስለ ፍሬ አንስተን አናወራም። ስለ ፍሬ ከተነጋገርን በግንዱ ላይ ስላለ ቅርንጫፍ ነው የምናወራው ማለት ነው። ሰው አስቀድሞ በግንዱ ላይ መሆን አለብህ። ነገር ግን ቅርንጫፍ እስከሆንክ ድረስ ደግሞ ግዴታ ማፍራት አለብህ። ካላፈራ ትቆረጣለህ። ይህንን ያለው ማን ነው? ጌታ ኢየሱስ ክርስቶስ። እንደው ቅድም ዮሐዴ በደንብ እየመለሰ ነበረ ወንድማችን የሚጠይቀውን ጥያቄና እኔም እንደው የሆነች ነገር ለማለት ለመጨመር ያህል የዘላለም ሕይወትን እንዳገኘ እርግጠኛ ነው ወይ እንዳለህ እርግጠኛ ነው ወይ የሚል ጥያቄ ሲጠይቅ ነበር። ይህንን ስንጠይቅ በምን መልኩ ነው መመለስ ያለብን? እርግጠኛ ነው ወይ ሲባል መቀበልን ከሆነ አዎ ነኝ። ዮሐድም ነው እዚህ ውስጥ ያሉ ሁሉም ክርስቲያኖች የዘላለም ሕይወትን እንደተቀበልን አዎ በደንብ እርግጠኛ ነን። እንደማታጣው እያልከኝ ከሆነ ግን እሱን አላውቅም። እሱን እግዚአብሔር ነው የሚያስፈጽም። ፍጻሜ ነገን የሚያውቀው እግዚአብሔር እንጂ እኔ አይደለሁም። ዛሬ የተከናወነልኝ ነገር አለ። ምን መቀበል። ሰው የዘላለም ሕይወትን እንደተቀበልኩኝ አዎ እርግጠኛ ነኝ። እስከ መጨረሻው ድረስ ጸንቼ የዘላለም ሕይወት ፍጻሜ ያገኛል እሱን እግዚአብሔር ያውቃል። እኔ ሁልጊዜም እጸልያለሁኝ እግዚአብሔር እስከ መጨረሻው እንዲያጸናኝ የዘላለም ሕይወትን በሰማያዊት ኢየሩሳሌም እንዲያወርሰኝ ጸሎት እያደረኩኝ በዚህ በተሰጠኝ የዘላለም ሕይወት ውስጥ እኖራለሁኝ። ሰው ነገን ግን የሚያውቀው እግዚአብሔር ነው። በጣም በርካታ የመጽሐፍ ቅዱስ ክፍሎች ይህንን በደንብ ደጋግሞ ከቅድም ጀምሮ የምናነሳቸው ክፍሎች ደጋግመን የምናነሳበት ምክንያት ይህ ሐዋርያት በጣም በብዙ ቦታ ላይ በቃ ቅድም ያልነው እኮ ነው። አሁን ድጋሚ ማንሳት ካላስፈለገ በቀር ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ እስራኤላውያንን አንስቶ እንደ ምሳሌ ለእኛ ለክርስቲያኖች እንደ ምሳሌ አንስቶ ያስተምረናል። ሁሉም እስራኤላውያን ኪዳን ተሰጥቷቸዋል። ምን የሚል ትወርሳላችሁ? ምንን? ከነዓንን። ከነዓንን የወረሱ ስንት ሰው ነው? 2 ሰው። ትወርሳላችሁ የተባለው ግን 2 ሰው ብቻ ነው? አይደለም። ኪዳኑንም የተቀበለው ሁሉም ነው። በዛ የነበሩ ህዝቦች ሁሉም ኪዳኑን ተቀብለዋል። ትወርሳላችሁ ተብሏል። ሁሉም ጉዞን ጀምረዋል። ምን ሊያደርጉ? ሊወርሱ። ከግብፅ ወጥተው የባህር ኤርትራን ተሻግረው መጓዝ የጀመሩት ለሌላ ጉዳይ የሆነ ለንግድ ጉዳይ ምናምን አይደለም፣ ለመውረስ ነው። ያቺን የተስፋይቱ ምድር ከነዓንን ለመውረስ ነው የሚጓዙት ማለት ነው። ስለዚህ እዛ ሀገር ያሉትን ሁሉንም ብትጠይቋቸው መንገዳቸውን እንደጀመሩ እርግጠኛ ናቸው። ምን ጥያቄ ያለው? ጀምረውታል እኮ እንደ እየተራመዱ እርግጠኛ ነህ ተብሎ አይጠይቅም። እኛ ለምሳሌ የዘላለም ሕይወትን እንደተቀበልን በደንብ እርግጠኞች ነን። እንደ እየኖርን ያለነው እኮ በዛ ውስጥ ነው። ከጌታ ኢየሱስ ክርስቶስ ጋር አንድ ሆነናል። ክርስቶሳዊ ማንነት አለን። ክርስቶስን ለብሰነዋል። ዋዳዚት ሚን ታዲያ እንዲህ እርግጠኛ ካልሆንን መቀበላቸው የዘላለም ሕይወትን እንደተቀበልን እርግጠኛ ካልሆንን እነዚህ ነገሮች ታዲያ ምን ማለት ናቸው? በዚህ ሕይወት ውስጥ ግን ሰው ምን ማለት አለበት እንላለን? መመላለስ አለበት ፍጻሜን እንዲያገኝ። ልክ የእስራኤላውያን ጉዞ ፍጻሜው ከነዓን እንደሆነ ሁሉ የክርስቲያኖችም ጉዞ ፍጻሜያቸው ሰማያዊት ኢየሩሳሌም ናት። በጌታ በኢየሱስ ክርስቶስ የፍርድ ወንበር ፊት ቆመን የአባቴ ብሩካን የእግዚአብሔር ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ። ያቺ ናት የክርስቲያን ፍጻሜ። ስለዚህ እስከዛ ፍጻሜ ድረስ እንሄዳለን። በደንብ ሊታወቅ የሚገባው እሱ ነው። ነገን ግን አናውቅም። ዛሬን እናውቃለን። አዎ የዘላለም ሕይወት እንደተቀበልን አዎ እርግጠኛ ነን። እስከ መጨረሻው ድረስ እንደምትጸናስ እርግጠኛ ነህ ስትለኝ አሁን እስከ መጨረሻው መጽናት የሚለው ነገር አሁን አስቀድሞ ከማወቅ ጋር እያያዛልና እኔ አስቀድሜ አላቅም። መጨረሻዬን አስቀድሜ ባውቅማ እዚህ ምን እሰራለሁ ከአንተ ጋር? መጨረሻዬን አስቀድሜ ባቅ ወደዚህ ከሆነ መንገድ ማለት ወደ ጥፋት ማለት ሲኦል ከሆነ ለምሳሌ መጨረሻዬን አስቀድሜ ሳስብ ማለት ነው ከአሁኑ አካሄዴን አስተካክላለሁ ወደ ቀኝ። ስለ ነገ የሚያውቀው እግዚአብሔር ብቻ ነው። እኛ የምናውቀው ስለ ዛሬ ነው። ስለተሰጠንም ተስፋ ደግሞ እናውቃለን። የዘላለምን ሕይወት በተስፋ እንደተሰጠን መጽሐፍ ቅዱሳችን በነገራችን ላይ ብዙ ቦታዎች ላይ ይናገራል። የዘላለም ሕይወት ራሱ ተስፋ ነው። የዘላለም ሕይወትን በተስፋ እንደምናገኝ
እናምናለን እያለ ቅዱስ ጳውሎስ ብዙ ቦታዎች ላይ ይናገራል። ስለዚህ ተስፋ አለኝ ምን የዘላለም ሕይወትን መውረስ ሰማያዊት ኢየሩሳሌምን መውረስ። በደንብ አድርጋችሁ አስተውሉ። ሰማያዊት ኢየሩሳሌም የኔ ስፍራ ናት፣ ለኔ የተዘጋጀችው። ይህንን በደንብ አድርጋችሁ አንክሴ አርምጡኝ። ለማን የተዘጋጀው? ለኔ፣ ለኛ፣ ለእናንተ፣ ለኛ ለክርስቲያኖች ብቻ ነው። ለሁሉም የሰው ልጅ ነው የተዘጋጀው። የእግዚአብሔር መንግስት የተዘጋጀው ለሁሉም የሰው ልጅ ነው። ሁሉም የሰው ልጅ ግን ይወርሳል? አይወርስም። የእግዚአብሔር መንግስት የተዘጋጀው ለሁሉም የሰው ልጆች ነው አልኳችሁ። የሚሰጠው ደግሞ ለክርስቲያኖች ነው። ወራሽ የሚሆኑት ልጆች ስለሆኑ ማለት ነው። ቅዱስ ጳውሎስም ልጆች ስለሆናችሁ ወራሾች ናችሁ ይላል። ስለዚህ ይሄ ምንድነው? እንደ ስጦታ የተሰጠችው ወይንም የተዘጋጀችው ለሰው ልጆች ሁሉ ነው። የሚቀበሉት፣ የሚያገኙት፣ የሚወርሱት ደግሞ ልጆች ብቻ ናቸው። ስለዚህ መንግስቱን ለመውረስ ልጅ መሆን አለብህ። ማንኛውም ሰውን ልጅ መሆን አለብህ። ሰው እኔ ልጅ ነኝ ስለዚህ ይወርሳለሁ። የስ በተስፋ እሱ ተስፋማ አለኝ። ቀጥል አቡሽ ተቀበለው። ተቀበለው አንተ ናጥምና ማን ይወድ እኛው እንድንቀበል ነው እንዴ? የሚገባ ሰው የለም ምናምን ብለህ ጠየቀው። ኦኬ ማክ ወይም ናቱ ተቀበሉት። ተነጠቀው ራሱ ተቀበላችሁ፣ ራሱ ተቀብሏችሁ ወደታች አቀበለው። በቃ አቡሻ አይ ቲንክ እንጠቅልለው መሰለኝ ወደ 6ም እየሄደ ነው መሰለኝ። እሺ እግዚአብሔር ይስጥልኝ። ምናልባት አያችሁ እንትን አቡ ፕሪሳፖዚሽን ምን ያህል ገዳይ እንደሆነ አሰምሽን የሆነ ሰዎች ባይ ዘ ዌይ ፕሩቭ ዩር ፖይንትስ ዶንት አሲዩም ዩር ፖይንትስ። እያንዳንዱ የምታምነውን እምነት አሲዩም አታርግ ወይ ፕሪሳፖዝ አታርግ፣ ፕሩቭ አድርገው ከመጽሐፍ ቅዱስ። አሁን ከሙስሊሞችም ጋር ከጴንጤዎችም ጋር ሙግት በምናቀርብበት ጊዜ ዘይ ጀስት አሲዩም የሆነ ነገር አሲዩም አድርገው ይነሳሉ። ያንን ፕሩቭ ለማድረግ ነው የሚሮጡት። በጥምቀት ዙሪያ ሙግት ስናደርግ፣ እንደዚህ በስላሴ ዙሪያ ሙግት ስናደርግ ዜር መስቲ ኦንሊ ዋን ጋድ ብሎ ይጀምራሉ። መጽሐፍ ቅዱስ ስንት ዲቫይን ፐርሰን ያስተምራል ብለህ ከኦሪት ዘፍጥረት እስከ ራእይ ድረስ ስንት ዲቫይን ፐርሰን ስለ አምላክ ስንት ነገር አስተምሯል ብለህ እኮ ነው ፕሩፍ ማድረግ ያለብህ። ዜር ካን ኦንሊ ቢ ዋን ፖሲብል ፐርሰን ኦፍ ዲቫይን ብለህ ከጀመርክ ግን በቃ አሲዩም አድርገህ ጀምረሃል። እንደዚሁም ከፕሮቴስታንቶች ጋር ስታወሩ እንደዚህ ጥምቀት ላይ ጥምቀት እንዴት ውሃ እንዴት የኃጢአት ስርየት ይሰጣል ብሎ ይናገራል። በቃ የኃጢአት ስርየት ደም ሳይፈስ ኃጢአት ስርየት የለም ስለሚል በቃ በጥምቀት አማካኝነት የኃጢአት ስርየት የለም ብሎ ይጀምራል ማለት ነው። ይሄ ፕሪሰፖዚሽን በጣም ገዳይ። ኤኒዌይስ ይሄ ትምህርት ከምን ይጀምራል? የካልቪኒዝም ትምህርት ነው እንደምታውቁት። ምን ፕሪሰፖዝ አድርጎ ይጀምራል ነው ጥያቄ። እግዚአብሔር ፍጥረትን ሁሉ ካለመኖር ወደ መኖር ሲያመጣ በሁለት መደብ ፍጥረታት ተፈጥሯል ብሎ ይናገራል። ለእግዚአብሔር ክብር ሲባል የቁጣ ዕቃና የክብር ዕቃ የሚባል እግዚአብሔር አንዱን ለዘላለም ሕይወት አንዱን ለዘላለም ሞት በሁለት መደብ ብቻ ፍጥረታት ተፈጥሯል ብሎ ይጀምራል። ይሄ ፕሪሰፖዚሽኑ ይሰማል ድምጼ? ኦኬ ልቀጥል። ስለዚህ ጋድ በቃ ራሱን ግሎሪፋይ ለማድረግ እግዚአብሔር ፍጥረታትን መላእክትንና ሰው ማንኛውንም ፍጥረታት ሲፈጥር በሁለት መደብ አንደኛው ለዘላለም ሞት አንደኛው ለዘላለም ሕይወት አጭቶታል ብሎ ይናገራል። ቀድመ ውድቀትን ይሄ ነገር እግዚአብሔር የወሰነው ቀድመ ውድቀት ወሰነ። ውድቀት ሲመጣ የሚድኑትን ሰዎች እግዚአብሔር ወደ ክርስቶስ ያመጣቸዋል። ክርስቶስ በደሙ አቶን ያደርጋቸዋል ወይም የኃጢአት ስርየት ይሰጣቸዋል። መንፈስ ቅዱስ ያተማቸዋል። ፓርቲኩላር ሪዴምፕሽን ወይም ደግሞ ይሄ ሊሚትድ አቶንመንት የሚባለው ትምህርት እዚህ ጋር ይመጣል ማለት ነው። ይህንን ያስተምራሉ የመጽሐፍ ቅዱስ? በፍጹም አያስተምርም። ዕብራውያን ምዕራፍ 2 ቁጥር 9 ላይ ምን ይላል? በጸጋ ስለ ሁሉ ሞትን ቀመሰ ብሎ ይናገራል። ኢየሱስ ክርስቶስ አንድ የሰውነት ባህሪ ይነሳ፣ በዛ የሰውነት ባህሪ የቤዛነትን ስራ ፈጸመ። ያንን ሰውነቱ ይዞ ወደ መስቀል ወጣ። ያንን ሰውነት ይዞ ወደ መቃብር ወረደ። ያንን ስጋ እግዚአብሔር ከሞት አስነሳው ማለት ነው። የሐዋርያት ሥራ ምዕራፍ 17 ላይ ይህ እግዚአብሔር ያስነሳው ግን መበዝበስን አላየም ብሎ እንደተናገረ ማለት ነው። ይህ የወደቀውን ስጋ ወሰደ፣
ከዛ በኋላ በሱ አቶነመንት ተፈጸመ። ስለዚህ ሪደምሽኑም ቢሆን የእግዚአብሔር የቤዞት ስራም ቢሆን ማንንም ኤክስክሉድ ሳያደርግ ሁሉንም እንትን ያለን ያማከለን ማንንም ኤክስክሉድ አላደረገም። ለዛ ነው ስለ ሁሉ ሞትን ቀመሰ ብሎ የሚናገረው ዕብራውያን ምዕራፍ 2 ቁጥር 9 አካባቢ ላይ እንደዛ ብሎ ይናገራል ማለት ነው። ነገር ግን ሪዲምድ የተደረጉ ሰዎችን ጭምር እንደሚክዱ ደግሞ ይናገራል መጽሐፍ ቅዱስ አይደለ? ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 ላይ ጀምሮ ነገር ግን ሐሰተኞች ነቢያት ደግሞ በዓለም ነበሩ፣ እንዲሁም በመካከላቸው አሉ፣ እነርሱ የዋጃቸውን ጌታ እንኳን ክደው even rejecting the Lord that redeemed them ብሎ ይናገራል ማለት ነው። በክርስቶስ ደም ተዋጅተህም ጭምር መካዳለ ትክዳለ ማለት ነው። ስለዚህ ፕሪሰፖዝ አለማድረግ መጽሐፍ ቅዱስ ምንድነው የሚያስተምረው ብለ ፕሩቭ ማድረግ ነው ፖይንት። ጸጋን አግኝተህ ከጸጋ መውደቅ አለ። ገላትያ ምዕራፍ 4 ምዕራፍ 5 ላይ በሕግ ልትጸድቁ የምትፈልጉ ከጸጋው ተለይታችሁ በራሳችሁ ወድቋችኋል ብሎ ይናገራል። ጸጋውን አግኝተህ ከጸጋው መውደቅ አለ እንዲህ ብሎ ይናገራል። ስለዚህ እንደዚህ አይነት ይሄ መዳንህን ታጠዋለህ አታጣው የሚባለው ነገር ጭራሽ በመጽሐፍ ቅዱስ ውስጥ ሐሳቡም የለም። ኢቭን ይሄ ዶክትሪኒ እስከ ካልቪን ዘመን እስከ 17ኛው ክፍለ ዘመን ድረስ በፍጹም አስተምህሮቱም የለም። መጽሐፍ ቅዱስም እንደዚህ አይነት ሽታውም የለውም። ጥቂት ለመናገር ያክል እንደዚህ ማለት ይቻላል። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። አቡሽ ማን ማጠቃለያ ያልሰጣለ? መኳንንት ከፋርግኝ ሲሆንች ዛፍ ወደድኳትና አሳይ ወደ ቃልዮት ያሰማልን። አቡሽ ቃልዮት ያሰማልን። በእውነት ድነት ምን ይላል ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 20 ቁጥር 19 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት አትፈጽሙ። ኦኬ ሥጋ ምኞት ወይም የሥጋ ሥራ እነዚህ ናቸው። ቁጥሩ 16 ናቸው። 1 እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ምንድናቸው? ከቶ አትፈጽሙ ያለውን ቅድም እነዚህ የሚያደርጉትስ በደረቅ ውስጥ ነው ያሉት፣ ፍሬ ያላፈሩ ናቸው። ኦኬ ስለዚህ ምን ይሆናሉ ነው ያለ ቅዱስ ጳውሎስ ገላትያ 5 ላይ 21 ላይ መጨረሻው አስቀድሜ እንዳልኩ እንደዚህ ያሉት የሚያደርጉ የእግዚአብሔርን መንግስት አይወርሱም። ምን አይወርሱም? የእግዚአብሔርን መንግስት። ደረቅ ናቸው ማለት ነው። ዮሐንስ ምዕራፍ 15 ቁጥር 2 ጋር የተያያዘ ነው። ፍሬ ያላፈራውን ይቆርጠዋል ያለው ማለት ነው። በዚህ በኩልስ 9 ናቸው። እነሱ ምን ናቸው? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የእውቀት፣ ራስን መግዛት። አያችሁ፣ በፍቅር ይጀምራል፣ ራስን በመግዛት ይጨርሳል። ስለዚህ በዚህ ውስጥ ያሉት ተስፋ የለመለመች ህይወት የሚኖሩ ናቸው። ተስፋይቱን ምድር የመውረስ
በዘወትር ከክርስቶስ ጋር የሚኖሩ ናቸው። ለምን? በስራ እየገለጡ ክርስቶስን የማደርጉ ግን በዚህ ወይ ናቸው። ስለዚህ ቁጠሩትና ራሳቸው ያስቀምጡ። እሺ የሥጋ ስራ የተገለጠ ነው፣ ያዙት። ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጠር፣ ክልክል፣ ቅናት፣ ቁጣ፣ ደመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት የሚመስል በቃ በዚህ ውስጥ መኖር እግዚአብሔር ያድነን። በዚህ ውስጥ እንድንኖር ግን እግዚአብሔር ያድነን።